ቸር አገልጋይ ማነው ለንጉሥ የታመነ መክሊቱን ያልቀበረ አትርፎ የከበረ በእውነት አሜን አሜን አሜን። እናንተንም እግዚአብሔር ይጠብቃችሁ አብዝቶ ይባርካችሁ። ስላስገባችሁኝ በጣም ነው ማመሰግነው። እንግዲህ መልካሙን ጊዜ እመኝላችኋለሁ። እንዲሁ አንዳንዴም ሞክራለሁ በቲክቶክ። እሺ ወንድማችን አሜን አሜን አሜን። እናንተንም ሰላም ሁኑልኝ። እሺ ኤርሚ አንድ ቁጥር ጽፏል። ኤርሚ የሚባል ኤርሚ 07 ላይ ሙሮ ሚል ምንድነው? ድመት እየጠራ ነው እንዴ? ሙሮ ሚል የሚመስል እኔ ሁሌ እንደዚህ ነገር ሰማ ታውቃለህ። ቅዱስ ጴጥሮስና ቅዱስ ጳውሎስ እንዲህ ሲያወሩ አስባቸውና እኔ ራሱ ወንጌል ሊሰብኩልኝ ቢመጡ ጳውሎስ እንዲህ ያወሩ አረ እዛው በተበላችሁ ከማን እንደሆናችሁ የድመቷን ፈውስ አስታወስከኝ እኮ የሆነች የተፈወሰች ድመት ነበር። ምስክርነት ነው። አይ ወሬሽ ታውቃለህ አጋድ እሷ የሆነች የሰራችው ቪዲዮ ቀጣይ ስለምን አይነት እንስሳ ተዘጋጅታችኋል? ምን አይነት ፕላን አለ? ቀጣይ ምን ያላሳየን ታሪክ አረ ባለፈው ባሩኪ የሆነች ድመት አላየም እንዲህ አንጠልጥለዋት የሆነ ቪዲዮ ላይ አጋንንት ልኳት ነው ሰው እሱ ቪዲዮ ላይ እግዚአብሔርን ሰማ እንዲህ ነው ያዛት ባሩኪ እንዲህ አጋንንት ልኳት ነው። አዎ ሲጣል ልኳት ወደ ማህበሩ ተብሎ እንዲህ ይዟት ማለት ነው ፓስተሩ ምን ይያፍ ነው። ኧረ እሱን ቪዲዮ በእናታችሁ እሱ ቪዲዮ ማጋን ዮኒ የላትም እንዴ? አጋንንት ልኳት እናቴ ነቢት ድመቷ ስታዘዝ እስቲ ማማ ይፈልጊው ሲሻገኝ እና ላይክ ድመቷ ማለት ነው። ስማ ናትሻ ፓስተሩ እንዲህ ብላ ስታየው ነበር ብሮ ምን ብሮ አለች። እስቲ ጨርሰውሽ የጀመርነው ልሳ ያው ሰምተዋል። አሁን ቃላት ይደጋገማል። ማአያ ሊቫ ምንድነው? ቪንታ ነው የሚለው መሀል ላይ የሆነ ብቻ። እሺ እንጂ መጨረሻው ምን ማለት ነው? ምን ያክል አረ ጋዲ ሰምተዋል። መሀል ላይ ሻንቀላም የሚለው ፓርት አለ። አረ ነው ጁሪ ነው። እሺ ደግሞ ርዕሱም እንደሚል ታውቃለህ? የእግዚአብሔር ሰዎች ልሳን ጸሎት ነው የሚለው ዩቲዩብ ላይ። አረ በጣም ሙርት ይዞ የለ እንዴ? በጣም ኤርሚ የሚለው እሺ። አረ የድመቷን በእናታችሁ የድመቷን ቪዲዮ ካገኛችሁ አሳውቁ ማጋ እንዳለ። የሆነ አንድ ፓስተር ድመቷን እንዲያንጠልጥሏት ሴጣን ልኳት ነው ብሎ። እሺ ኤርሚ እንኳን ደህና መጣ። ወይ መዳን እንኳን ደህና ቆየ። ጋዲ እንዴት ነህ? እግዚአብሔር ይመስገን። ከየት ቤተ እምነት ወንድማችን? እኔ ፕሮቴስታንት ነኝ። ጋዲ ፔንቴኮስታል ሉተራን ሉተራን ያውን የሰማው ልሳን ያውን በድምጽ ያሰማነው ልሳን መጽሐፍ ቅዱስ ላይ ያለው ልሳን እንደዚህ አይነት ልሳን ነው ብለህ ታምናለህ? በመጀመሪያ ጋዲ እንዴት ናችሁ? ሰላም ናችሁ? ብራዘር ያው ረስተሽኝ ነው ያው ታውቀኛለህ። እኔ ነው ብራዘር ነኝ እኮ ያው ረሳኝ። ያው ዛሬ ወረድክብኝ ያው ያርግልህ። ኧረ አንተ ላይ ለወረድኩ ምን ልሳኑ ላይ ነው አባ?
አሁን ያሰማው ልሳን ከእግዚአብሔር ነው የመንፈስ ቅዱስ ነው አይደለም የሚል ክርክር ሳይሆን እኔ ኖርማሊ ልሳን ላይ ያለው አስተምሮት እናንተ ያው ተርከዙን በአንድ በኩል ብቻ ነው ወንጌል ሰበካ ላይ ብቻ ነው ያነሳችሁትና ኤርሚ አሁን ፐርፐዙ ላይ ሳይሆን አሁን የሰማነው ልሳን መጽሐፍ ቅዱስ ላይ ቅዱስ ጳውሎስ ሐዋርያት ሥራ ሐዋርያት የተቀበሉት ወይ ደግሞ አንደኛ ቆሮንቶስ ላይ ያለው ልሳን ይሄ ልሳን ነው አሁን የሰማነው። ይሄን እንግዲህ በመንፈስ ነው መመርመር የሚችለው ነው። አሁን መንፈስ ውስጥ አይደለም አንዴ ከቅዱሱ መንፈስ እኮ አልተቀበልክም እንዴ ክርስቲያን ስትሆን? አይደለም ያ እንደዛ ሳይሆን ለምሳሌ ይሄን መመርመር የሚችለው ምን መንፈስ ይመርምሩ አይደል? እሱ ነው ታዲያ መንፈስ መርምሩ የተባለው እኮ ለክርስቲያኖች መርምርና ንገረኝ። አዎ አንደኛ በቨርስ ነው የምንመረምረው፣ ሁለተኛ ደግሞ ያው በመንፈስ ቅዱስ ራሱ ነው። አሁን እኔ ጥያቄ ኤርሚ መርምርና ችግር የለው ምርመራውን እኔ አይደለም መርምርና አሁን የሰማነው ልሳን ጴንጤቆስጣሎች ዘንድ የምንሰማው ልሳን አንደኛ ቆሮንቶስ ምዕራፍ 14 ላይ ያለው ልሳን እርሱ ነው አይደለም? የሱር ነው በቃ ልሳን እንግዲህ በብዙ መልክ ይገለጻል ጋዲ አይደል? ኤርሚ እኔ ምን አይነት ፋለሲ እኔ ጥያቄ ቀጥታ እኮ ነው የምጠይቀው ጥያቄ ቀጥታ አዎ ወይም አይደለም። አዎ ካልክ ወደሚቀጥለው ሐሳብ እንገባለን፣ አይደለም ካልክ ደግሞ በቃ ችግር የለውም ኤርሚ አንተ ይሄ ነገር አንተን አይመለከተም ብለን ሌላ ሐሳብ ማንሳት ካለብን እናነሳለን። ነው ወይስ አይደለም ብለህ ይሄ እንጃጅ ማድረግ አልችልም። ኒውትራል መሆን ይችላል እዚህ ላይ አይ ጀጅ ማድረግ አልችልም ሳይሆን ይሄ በጣም ቀላል ሉተራን ነኝ ብለሃል አይደል? አዎ ሉተራን ነው። በማርቲን ሉተር በተነሳበት ጊዜ ወይ ደግሞ በሉተራን ቤተክርስቲያን ውስጥ አሁን ቅርብ ጊዜ እነዚህ ካሪዝማቲክ ሉተራኖች ከመምጣታቸው ፊት ልሳን የሚባል ነገር ይታወቃል። ይሄኛው ልሳን ይታወቃል። ይሄኛው ልሳን አትበለኛ ልሳን ይታወቃል ካልክ አሁን ይሄ አሁን የሰማነው ይሄ ልሳን እኔ ካጋንንት ነው ብዬ ስለማመን ነው። ይሄ አሁን የሰማነው ልሳን በሉተራኖች ዘንድ ካሪዝማቲክ ሉተራኖች እንዳሉ አውቃለሁ። ካሪዝማቲክ ሉተራኖች ማለት ቅርብ ጊዜ ቆይ አንዴ ስማኝ ከመንፈስ ቅዱስም ነው ብለህ በፈለግከው ማመን ትችላለህ። እኔ ግን ጃጃለው ነው እኔ ወደ አንተ ላመጣልህ ነው። አሁን አንተ ሉተራን ነኝ ያልከኝ ካሪዝማቲክ ሉተራን ነህ አንተ አይደለም? ካሪዝማቲክ ካልሆንክ ታዲያ ልሳን አለ እናንተ ቸርች እንዴ? ልሳን አለ አዎ ልሳን ይቀበላልና ካሪዝማቲክ ሳትሆን ኢትዮጵያው በርግጥ በካሪዝማቲክ በጣም ተጥለቅልቃለች። ለዛ ይሆናል እንጂ እነ ሉተር ለምን ልሳን አልተናገሩ እንዴ? ምን ማረጋገጫ አለክ እንዳልተናገሩ? የለማ ምንም ቦታ ላይ ስለ ሉተር የህይወት ታሪኩ ሲጻፍ ምን ሲጻፍ አንድም ቦታ ላይ ይሄንን ልሳን ተናገር የሚል አንድም ነገር የለም። አይደለም እኔ የሉተር ፎሎወር ነኝ ሳይሆን ሉተር በእኛ በኩል ወይ ደግሞ በክርስቲያኒቲ በኩል ያበረከተው ነገር አለ ነው። ፕሮቴስታንቲዝም ከካቶሊክዝም ስም ማን ነበረ? የት ነኝ ያልከው? ሉተራና ግን የሉተር ተከታይ አይደለም። ሉተራን ነገር ጋዲ ተረዳኛ መጀመሪያ አይ የሉተር ተከታይ አይደለም ግን ሉተራን ነህ። የክርስቶስ ተከታይ ነኝ። የሉተር ተከታይ ለምን ይሆናለው? ነኝ ለምን ሉተራን ተባልክ? ሉተራን ተባርኩ ያው ሪቮሉሽኑ የተነሳው በዛ ታይም ስለሆነ ነው። ወይ ደግሞ ሉተር በእንደ ሃይማኖት መሪ ሆኖ በዛ ታይም ያሉትን ስህተቶችን አጋልጦ አዲስ ሪቮሉሽን ስለተጀመረ ነው እንጂ የምንከተለው ሰው ነው ክርስቶስ ነው ማለት ነው። የሃይማኖት መሪህን ለምን አትከተልም? አልገባኝም። እሺ ናትሻ በቃ እንደዚህ ታይም ዌስት ከማድረግ ናቲ የምጠይቀው ጥያቄ ካለ አንተ እድል ስጥ አውራው አንተሽ። አይ ነው በቃ ሌላ ሰው ብናስገባ ነው የሚሻለው። አንድ ቁጥር እየጻፉ ስላሉ ማለት ነው። አይ ግን ያው በዚህ በቃ ችግር የለውም ይብቃ። በቃ አንተ ለመሰለ የምታምንበትን ነገር በግልጽ ለመናገር የምታምኑበትን ነገር በግልጽ ለመናገር ራሱ የምትፈሩ ሰዎች አትግቡ። አይደለም መነጋገር የፈለግከው በዚህ በሰውየው ነው ወይ በልሳን በሚል ነው? ይሄው እኔ እኮ እያሰማው ያለሁት እኮ በጴንጤቆስጣል ቸርች ውስጥ ኢትዮጵያ ውስጥ ባሉ ጴንጤቆስጣል ቸርች ውስጥ ልሳን ተብሎ በእግዚአብሔር መንፈስ ነው ተብሎ የሚነገሩ ነገሮችን ነው። ይሄ መጽሐፍ ቅዱሳዊ ነው ወይስ አይደለም ስለ ለመመለስ ፈራ ፈቃደኛ አይደለም። በቃ አይደለም መጠየቅ ነበረብህ። ልሳን መጽሐፍ ቅዱሳዊ ነው ወይ ብለህ ነው መጠየቅ ነበረብህ እንጂ ይሄ ሰውየው የተናገረው ምናምን ይሄ ጃጅ ማድረግ አይደለም። ኤርሚ ይብቃን በቃ ኤርሚ ይብቃን በቃ ቴንክ ዩ እናመሰግናለን። ግን ሐሳቤ እንደተቋረጠ ያው ይወቀው ሐሳቤን እኔ አልገለጽኩም። እሺ እናመሰግናለን።
እምነታቸውን ራሱ ለመግለጽ ባይዘው ናትሻ በጣም ነው የሚያፍሩት። ያ ዞላ ተቀበሉ ሰው ሰላም ናችሁ? አለን። ከየት ቤተ እምነት? ከፕሮቴስታንት። ከየትኛው ዲኖሚኔሽን? ሙሉ ወንጌል። እሺ ኢዮብ አለ? ይመቻል ኢዮባ? ቻውን ብሎ ነበር ይወዲ ቅድም። ኦኬ እሺ ሙሉ ወንጌል መጽሐፍ ቅዱስ ላይ ያለው ልሳን ስንት አይነት ልሳን ነው መጽሐፍ ቅዱስ ላይ ያለው? እኔ ለመጠየቅ ነበር የገባው ስለ ገድል። ስለ ገድላት። እሺ ትጠይቃለህ። ቆይ እንጠይቅህና መጀመሪያ ስንት አይነት ልሳን ነው መጽሐፍ ቅዱስ ላይ ያለው? ስንት አይነት ማለት? ስንት አይነት ልሳን ነው መጽሐፍ ቅዱስ ላይ ያለው በአዲስ ኪዳን የመንፈስ ቅዱስ ስጦታ የሆነው? አይ ለመጠየቅ ነው እኔ የገባው ሲጀመር። ስለዚህ አትመልስም? አይ ጠይቁ ብሏል ነበር። አሁን የእኛን ጥያቄ ተቀበልና ከዛ በኋላ ትጠይቃለህ። አሁን የኛ የመጀመሪያው ጥያቄ ምንድነው? ቤቱ የኛ ስለሆነ የመጀመሪያ ጥያቄ የምናቀርብልህ በመጽሐፍ ቅዱስ በአዲስ ኪዳን ስንት አይነት ልሳን አለ? ስንት አይነት? ኧረ ተው በእናትህ ተው ተው ተው። መልስ የገባ ሰው ገድላት ለመጠየቅ ገባል። ያ ቆይ አንድ ከስር እሺ ፎርዋርድ ላደርግልሽ ነበር። አገኘሽው ቪዲዮ የድመቷ ታጋ አድርጎ ታገኙት። ቆይ በትልቁ ላድርግሽ። ሼር ላደርግልህ እንዳለኝ እኔ ራሱ አንተ ማገኘው በካገኘች ማለት ላኩልኝ ብዙ ሰዎች። እሺ ቀጥይ ማለት ማማ ያሳይ አንቺ። ቆይ አንዴ ለሚ ተርን ኦፍ ማይ ካሜራ እንዴ ሚዩት ነሽ? ትነኝ ነሽ? ማማ ወይ አንተን ልኬልሻለሁ ድጋሚ ሙሉ የራሱን ቪዲዮ ቴሌግራም ቼክ አድርጊ። ቆይ አሁን እዚህ ጋር ተሚ መዝሙር ጨምሮበት ምናምን መሰለኝ አይደል? ትንሽ እሺ እስቲ አሁን ለምን አይሰማም? የሰውየው እንትን አይሰማም፣ መዝሙሩ ነው የሚበዛው። ኦኬ እኛ አይደል ያመጣው መንፈሱ ነው የላከው። ዛሬ በጌታ በኢየሱስ የሚመለክ መንፈስ አፍርሰናል። ቅድም መጣ እዚህ ጉባኤ ከትንሽ ጊዜ በኋላ ሟርተኞችና ደጋሚዎች እየተቃጠሉ ይመጣል። አሁን ሁላችሁ እናንተ አላያችሁማ? የድም ሲገባታችሁ አያችሁ። እዚህ ስንመጣ እሱ በአካል ማምጣት ስለማይችል በዚህ ነው ያለው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። በኢየሱስ ስም የፈረሰ ይሁን። ቆይ ድመቷ ታማ ነው ወይስ ምንድነው? እሱ መምጣት ስለማይችል ሴጣን ፓስተሩ ነው እንጂ በድመቷ በኩል አድርጎ አጋንንት ይሄንን ጉባኤ ሊረብሽ በድመቷ በኩል ሴጣን ልኮኝ እሱ መምጣት እሱ መምጣት አይችልም የተባለው አካል ማን ነው? ሴጣኑ ነው። እሺ ድገኝ ማሚታ። ስለዚህ ድመቷ
ሌላ ጊዜ ደገሚ ሌላ ጊዜ በአካል ነበር ናትሻ የሚመጣው ሴጣኑ ዛሬ በድመት አልቻለም ለመገኘት አልቻለም በጣም ቢዚ ሆኖ ነው አዞ ሌላ ቸርች ፕሮግራም አለኝ ኦኬ ምን ልትሰሪ መጣሽ እያለ እየጠየቃን ነው ቅድም እንዳለችው ጋዲ አረ ብሮ አልከኝ እሺ ትንሽ ጊዜ በኋላ ሟርተኞችና ደጋሚዎች እየተቃጠሉ ይመጣል። አሁን ሁላችሁ እናንተ አላያችሁም? የዚህ ምስል ገባይታችኋል? አያችሁ እዚህ ስንመጣ እሱ በአካል ማምጣት ስለማይችል በዚህ ነው ያለው። ኢየሱስ ጌታ ኢየሱስ ጌታ ይበቃቁና በኢየሱስ ስም በል እሱ መምጣት ስለማይችል ማለት ነው መልእክቱ እጄ ላይ ያለው አንድ ግመት ነው በቂ ድመት የለኝም ልክ የላችኋል አይታችሁታል ይላል ደግሞ እኮ ስማ ፓስተሩ በጣም አራዳ መሆኑን የምታውቀው ማለት ነው ናትሻ ተለቅ ያለ ድመት ቢሆን ማለት ነው ወይ ሊለው ይችላል ድመቶች በጣም አዛ ናቸው አንዴ ከያዙ ወይ ጩጬ ድመት ይዛልመጣም እንዲመጥ ያ ኬዝ ነው ሐሳቡ የሚመጣላቸው ግን እኔ እኮ በጣም የሚገርመኝ ሆነ አንተ ባለፈው እዚህ ግቢ ድመት ጠፍታ ነበር ቆይ እስኪ ላይቭን ጨርሰን ትምናል አይ እኔ ግን አሁን የለሳን የጸጋ ስጦታ ለእግዚአብሔር የሚሳነው ነገር የለም አናትሻ ያ ድመቷን እየጠየቃት ነበራል ምን ብሎ ነበር የጠየቃት ምን ልታረጊ መጣሽ ያ በበኩላ ድመቷ ግን አልመለሰችም በጣም ነው የሚያሳዝነው ድመቷ የሆነ ሰዓት ሁላ ሰማ አረ ፓስተርዬ ለተወሰነ ደቂቃ ነበር የተስማማ ነው ኦቨርታይም ነው እያሰራኝ ያለው ሳምባውን ጨርሻለሁ ሌላ ጨምር ነው ብትል አንተ ዘላለም ምናምን ትባል አሁን የገባው ደግሞ ኦርቶዶክስ ጥያቄ ይፈራል ትላለህ እየተጃጃለብህ ፓስተር ሙሉ ቀን ደግሞ እኔ እኮ ምዕመኑ የጴንጤ ምዕመን ነው የሚያስቀኝ ማማይ ቤት በኩል እንደገባች አይታችኋል ይባላል አላየንም በጣም የለመደች ቤት ውስጥ እንደዚህ በጣም ከሰው ጋር የተላመደች ከሆነች እንጂ አትምርም እንዴ እንደዚህ ያንጠለጠላት በፈጣሪስ ግፍ ነው ሲጀመር አረቶ የጴንጤ ምዕመን ትላለህ እንዴ ዳህጸ ልሳን ነው ሲባል አሜን የሚል እኮ ነው ዛሬ ያየነው እኮ ኮመንት ላይ እንጂ እግዚአብሔርን እንደ ጴንጤ ምዕመን የሚያሳዝነኝ ምዕመን ጌታ በሚል ግዕዝ ኦር ገዝ ገዝሽ እንኳን ደህና መጣ ወንድማችን ታንኪዩ እንኳን ደህና ቆያችሁኝ የት ቤተ እምነት ነህ ሙሉ ወንጌል ሙሉ ወንጌል ያው ሙሉ ወንጌል ጴንጤኮስታል ናታ ያ አሁን ቀደም አንድ ድምጽ ስናሰማ ነበር ሰምታል አንድ ልሳን በጴንጤኮስታሎች ዘንድ የሚነገረው ልሳን ሰምቻለሁ እሱ ልሳን መጽሐፍ ቅዱሳዊ ነው ብለህ ታስባለህ እሱን እኔ ጀጅ ማድረግ አልችልም ጀጅ ማድረግ አልችልም ማለት ስለ ማለት ካታጎሪ ላደርገው አልችልም ምን ላደርገው አልችልም ካታጎሪ አላደርገውም እኔ እሺ ለምሳሌ መጽሐፍ ቅዱስ ላይ ያለው ልሳን በስርዓት የሚናገሩ ጴንጤኮስታል ፓስተሮች አሉ በሚገባ ልታሳይን ትችላለህ ቪዲዮ ኦር ማስረጃ ኖ ቪዲዮ ላሳይህ አልችልም ለምሳሌ እኔ በልሳን እናገራለሁ ተናገር እስቲ እንስማ እኔ ግን ጀጅ አደርጋለሁ ለምሳሌ እኔ አሁን አንድ ሰው ሲናገር ልሳን ነው ወይስ አይደለም የሚለው እኔ ጀጅ አደርጋለሁ መንፈስን ሁሉ መርምሩ ስለሚመረምራለሁ ልክ ወይ አይደለም እላለሁ አይደለማ እሺ ቀደም አንድ ክፍል አውጥታችሁ ነበር እንመጣለን ወደ መጽሐፍ ቅዱስ ችግር የለውም አንደኛ ቆሮንቶስ ምዕራፍ 14 ላይ ያለውን ሐሳብ እንመጣበታለን
እሺ አሁን አንተ ልሳን የመናገር ጸጋ ነው የተሰጠ? ጸጋ ሳይሆን እሺ ማለት ጸጋ የሚባለው መተርጎም ሲኖረው ነው አይደለም። መናገርና መተርጎም ቆይ ስማኝ፣ መናገርና መተርጎም ለሁለት የተለያዩ ሰዎች የሚሰጥ ጸጋ ነው። አንደኛ ቆሮንቶስ ላይ ቅዱስ ጳውሎስ የጸጋ ስጦታዎች ብሎ ዘርዝሯቸዋል። ልሳን የሚናገር አለ፣ ልሳን የሚተረጉም አለ። ለሁለት የተለያዩ ሰዎች የሚሰጥ ጸጋ ነው። አሁን አንተ የተሰጠ ጸጋ ልሳን የመናገር ነው የመተርጎም ነው? መናገር ነው። አልተረጎምም። ኤኒዌር አንተ በፈለግከው ሰዓት ነው ወይስ መንፈስ ቅዱስ መጥቶ ሲያርፍብህ ብቻ ነው የምትናገረው? እኔ በፈለግኩት ስልክ እየገባ ስለሆነ ነው ሶሪ። እኔ በፈለግኩት ሰዓት ሳይሆን ሞስትሊ በጸሎት ሰዓት መጽሐፍ ቅዱስ ላይ ግን ልሳን ለምሳሌ ቆሮንቶስ ክርስቲያኖች ሲናገሩ የምንመለከተው ቅዱስ ጳውሎስ ለማያምኑ ሰዎች ምልክት ነው ይላል። ልሳን መናገር ለምሳሌ ኦርቶዶክሳውያን ድነዋል ብለህ ታምናለህ አንተ? በጌታ በኢየሱስ ክርስቶስ ካመኑ የደህንነት ኳሊፊኬሽኑን ካሟሉ ይድናሉ። አሁን ኦርቶዶክሳውያን ያላቸው ትምህርት ይታወቃል። ለምሳሌ እኛ ገዝት ላይ ያለን ሰዎች አለን። እኛ አሁን ድነናል አልዳንም? የራስ መረዳት ነው። ባይዘው ለጥላቻ ምናምን አይደለም። አይ ነው ምናልባት አንደርስታንድ ካረከኝ ከስሙ ጋር አይደለም። እኔ ሁሉም ኦርቶዶክሳዊ አልዳንም ወይም ሁሉም ኦርቶዶክሳዊ ይድናል ብዬ ድምዳሜ ላይ አልደረሰም። ከትምህርት አንጻር ግን ጋዲሳ የሚያምነውን ነገር ሲነግረኝ ይሄ ለደህንነት የሚያበቃ እምነት አለው ወይም ደግሞ አይደለም ብዬ ልናገር ይችላል። በቃ አሁን ቅድም የሰማውንም ልክ ነው ወይስ አይደለም የሚለው ነገር ለመናገር ጀጅ አላደረግም ወደሚል ሀሳብ ስለመጣ ለምን መሰለህ ስማኝ፣ መጽሐፍ ቅዱስ ላይ ያለው ልሳን ዓለም ላይ የሚታወቅ ላንጉዌጅ ነው ወይስ አይደለም? የሚታወቅም ነው የሚተረጎመው። አት ዘ ሴም ታይም ደግሞ የማይተረጎም ልሳን አለ። እሺ እስቲ ጥቅስ እስቲ የማይተረጎም ልሳን እዛው አንደኛ ቆሮንቶስ ምዕራፍ 14 ቁጥር 28 ላይ እሺ የሚተረጉም ባይኖር ግን በማህበር መካከል ዝም ይበልና ለራሱና ለእግዚአብሔር ይናገር ይላል። ሚንስ እና የማይተረጉም ይላል ሚንስ ለራሱና ለእግዚአብሔር ይናገር ማለት ኦኬ፣ ተርጓሚ የለም በጉባኤ ላይ ተርጓሚ ቦታው ላይ ስለሌለ ነው ወይስ የማይተረጎም ልሳን አለ ይላል እዚህ ጋር? ስለሌለ ኦልሬዲ አይተረጎምም። ግን ከማን ጋር ያወራዋል? አይተረጎምም አይልማ። ለምን እግዚአብሔር አይተረጎምም? ከእግዚአብሔር ጋር ያወራዋል ግን አይተረጎምም። ከእግዚአብሔር ጋር ማውራት ምን ማለት እንደሆነ እኔ እመጣበታለሁ። መጽሐፉ ግልጽ ስለሆነ አይተረጎምም ይላል እዚህ ጋር። ግን ስለማይተረጎም እኮ ነው ለራሱና ለእግዚአብሔር ይናገር ያለው። የሚተረጉም ባይኖር ነው የሚለው። የሚተረጉም ባይኖር ማለት ተርጓሚ ከሌለ ጋዲ የማይተረጉም ባይኖር ሚንስ ስለማይተረጎም አይልማ። የሚተረጉመው ሰው ስለሌለሽ አንዴ ስሙኝ፣ አዳምጠኝ። ሁላችሁም ታች ያላችሁ ሰዎች በደንብ ስሙ። መጽሐፉ የሚናገረው የሚተረጉም ባይኖር፣ ቅድም በደንብ መግቢያ ላይ ማብራሪያ ሰጥተናል። ልሳን የሚናገር ሰው አለ፣ ልሳን የሚተረጉም ሰው አለ። ጳውሎስ እዚህ ጋርም እየገሰጸ ያለው ተርጓሚ በሌለበት ዝም ብላችሁ ልሳን አትናገሩ፣ ለሚያዩአችሁ ሰዎች ራሱ እንደ እብድ ነው የምትሆኑት ላንጉዌጁን መናገር እያለ ነው። ቁጥር 28 ላይ የሚተረጉም ባይኖር የተባለው ተርጓሚ ከሌለ ነው። በቃ አለቀ። ስለሌለ ምን ያርግ? መናገር ያቁም ነው የሚለው። የሚተረጉም ስለሌለ መናገር ያቁም ይላል። አንተ ቅድም ያልከው ፖይንት ምንድን ነው? የማይተረጎም ልሳን አለ ብለሃል አይደል? እኮ የማይተረጎም የሚለው የኔ አውድ የማይተረጎም እያልኩ ያለሁት ስለማይተረጎም ከእግዚአብሔር ጋር ይናገር። በማህበር ግን ቢናገረው ትርጉሙን የሚያብራራ ስለሌለ ትርጉም የለውም ነው። ትርጉም አይሰጥም። ወይም የማይተረጎም ማንም ሳይተረጉሙም እያልከን ነው። ምን ሆነ ልሳን? አሁን የማይተረጎሙ ልሳን ማንም ሳይተረጉሙም ነው የምትለን? የሚተረጉም ሰው ካለ ያ የጸጋ ስጦታ የሰጠው ሰው ካለ ይተረጉማል። ታዲያ በቃ እሱ ነው። ይህ የማይተረጉም አይባልማ። ታዲያ ተርጓሚ ካለ ይተረጉማል። የማይተረጉም ተብሎ ከየት አምጥተህ ነው የማይተረጉም ልሳን ያልኩህ? መጽሐፉ አያውቀውም። በአንተ እንውሰደው።
በአንተ እንውሰደው ሳይሆን ቅዱስ ጳውሎስ ባለው መልኩ እንውሰደው። እኔ ጋዲሳ ዝም ብዬ የራሴን ሀሳብ መጽሐፍ ቅዱስ አልከትም። ጳውሎስ ግን እያለ ያለው እኔ ለማለት የፈለኩት እንደሱ ስላልነበረ ችግር የለውም። መጽሐፉን ድጋሚ ነው። እሺ ዓለም ላይ ያለ ላንጉዌጅ ነው አይደል? መጽሐፍ ቅዱስ ላይ ያለው ልሳን። ስለዚህ መጽሐፍ ቅዱስ ላይ ሐዋርያትም የተናገሩት ቆሮንቶስ ላይም ያለው ዓለም ላይ የሚታወቅ ላንጉዌጅ ከሆነ ከዛ በኋላ ልሳን ተብሎ ሊነገር የሚገባው ዓለም ላይ የሚታወቅ ቋንቋ ነው አይደል? እሺ በጣም ጥሩ። ባይዘው እኔ እንደዚህ ኦነስት የሆነ እንትን ጥሩ ነው። በቃ ይሄ ታች ያላችሁ ሰዎች በደንብ እየሰማችሁ ነው አይደል? በቃ ወንድማችን ገዛ አሁን የነገረን ነገር አለ። ዓለም ላይ የሚታወቅ ላንጉዌጅ ነው ቆሮንቶስ ላይ ያለው ልሳን ራሱ። እሺ አንዴ ቆይ ጠብቅ። እሺ ይሄ የምን ሀገር ቋንቋ ነው? እንግዲህ እኔ የማውቀው ሁለት ቋንቋ ነው እንዳጋጣሚ የምናገረው አማርኛ እና በከፊል እንግሊዝኛ። ከዚህ ውጭ ዓለም ላይ ያለ ላንጉዌጅ ነው ብለህ ታስባለህ? አላውቅም ጋዲ አላውቅም። ቴክኖሎጂ በጣም ቀላል ነው። እሺ ናትሻ ባይዘው አይ ቲንክ እንትን ማለት እንችላለን አይደለ? ቮይሱን ለጉግል ብንሰጠው ምን አይነት ላንጉዌጅ ነው ብንለው ላይክ ዊ ካን ኢዚሊ አይደንቲፋይ ኢት። ችግር የለውም። ያው ግን እኔ አሁን የኛው ቋንቋ የት ሀገር ቋንቋ ነው ብትለኝ ስለማላውቀው ዓለም ቋንቋ ከዚህኛው ቋንቋ ጋር ይቀርባል ልልህ አልችልም። እሱ አንተማ አታውቀውም ሲጀመር። ይሄ ሲጀመር ዓለም ላይ ያለ የትኛውም እኔ ልንገርህ፣ እኔ አሁን ለምሳሌ ከአንተ የተሻለ ላንጉዌጅ ተናግሬ ሳይሆን ዓለም ላይ የትኛውም አይነት ላንጉዌጅ አይደለም ይሄ ቋንቋ ራሱ አይደለም። 1,000,000% እርግጠኛ ሆኜ እናገራለሁ። ናቲ ቮይስ ክሮስ ቼክ ማድረግ ይችላል። አንድ ነገር ግን ልጠይቅህ፣ አሁን ኢትዮጵያ ላሉ ክርስቲያኖች ይህንን ላንጉዌጅ የምርም ዓለም ላይ ያለ ቋንቋ ቢሆን መናገሩ ጥቅሙ ምንድን ነው? ይሄ ልሳን መጸለይ ያለበት ፐርሰናሊ ለሱ ብቻ ነው፣ ከእግዚአብሔር ጋር ሚስጥር የሚያወራበት ስለሆነ ልሳንን እቀበላለሁ። በልሳን አጠቃቀም ላይ ግን ሌላው ሰው ከሚረዳው ውጪ የኔ የተለየ መረዳት ይኖረኛል። ሚንስ አጠቃቀሙ ትክክል ባልሆነ መንገድ የሚጠቀሙ አማኞች ሊኖሩ እንደሚችሉ አውቃለሁ፣ ደግሞም አሉ። እሱም ብቻ አይደለም፣ ከእግዚአብሔር መንፈስ ያልሆነ ልሳንም ደግሞ የሚናገሩ ሰዎች ሊኖሩ ይችላሉ። ሰዎች ሲናገሩ ስለሰሙ ብቻ ቃላቶችን ገጣጥመውም የሚናገሩ ደግሞ ሰዎች ይኖራሉ። ያ ማለት ግን እውነተኛውንና ከእግዚአብሔር መንፈስ የሆነውን ከእግዚአብሔር ጋር በሚስጥር የምታወራበትን የልሳን አይነት የሚናገሩ ሰዎች የሉ ማለት ግን አይደለም። እሱንማ ተስማማን እኮ። ዓለም ላይ ያለ ላንጉዌጅ ነው ተባባልን እኮ፣ ተስማምተናል። ቅድም ዓለም ላይ ያለ ላንጉዌጅ ከሆነ ለምሳሌ እኔ ጋዲሳ አሁን እንደምትለው ፐርፐዙን ሲጀምር ልሳን ለምን የልሳን የጸጋ ስጦታ ለምን ወረደ የሚለውን አውርተንበታል። ከዛ ባለፈ ደግሞ ዓለም ላይ የሚታወቅ ላንጉዌጅ ነው። የሐዋርያት ሥራ ምዕራፍ 2 ላይ አይተው ከሆነ አይደለ የገዛ የተወለድንበትን ቋንቋ እንዴት ይናገራሉ ብለው ተደመሙ ይላል አይደል? ይሄ ነው ልሳን ማለት መጽሐፍ ቅዱስ ላይ ያለው ይሄ ነው። በቃ በዚህ ሐሳብ የምትስማማ ከሆነ እኔ አሁን የቀደሙን ሳውንድ ራሱ ለጉግል እንትን ብዬለት ምን የምናገር ቋንቋ ነው የሚለውን ነገር ምናምን ነገር የበለጠ እንትን አይደለም። በዚህ ሐሳብ የምትስማማ ከሆነ እኔ ጨርሻለሁ። ናትሻ የምትጨምረው ጥያቄ ምናምን ካለ ሐሳብ ዩ ካን ጎ ሄድ ኦር ሌሎቻችሁ እግዚአብሔር ያክብርልኝ። ገዝ ታንክ ዩ ጋዲ። እሺ ቃል ተሰማልን ጋዲ። አንድ ጥያቄ ብቻ ነው የምጠይቀህ ገዝ። ለእግዚአብሔር ምስጢር ይናገራል አይደለ? እሺ የሚናገረውን ያውቃል ሰውየው? ግንኙነቱ የመንፈስ ስለሆነ ሰውየው ሊረዳ አይችልም። ስለዚህ የማያውቀውን ነገር ነው የሚያወራው ማለት ነው። ምን ምንድነው ወደ መንፈስ በመንፈስ ወደሆነ ተመስጦ ግን ይገባበታል። በመንፈስ ወደሆነ ተመስጦ ይቀርብበታል ወይም ይጠጋበታል እንጂ ሰውየው ላይ ተረጉመው ይችላል። ነው አይ ሰውየው መተርጎም ይኸውልህ መተርጎም ሌላ መተርጎም የተጠቀመውን ልሳን በሌላ ቋንቋ ማቅረብ ማለት ነው።
የመጀመሪያ የተናገረውን ለምሳሌ በቻይንኛ ካለ ያን በቻይንኛ ያለውን በአማርኛ ማቅረብ ማለት ነው። ያንን ደግሞ እንዲተረጉም ይጸልይ ያለው ነው። እሱም መተርጎምም ከመንፈስ ቅዱስ ስለሆነ ማለት ነው። የኔ ጥያቄ ምንድነው? ለእግዚአብሔር ምስጢር ይናገራል አልክ። ለእግዚአብሔር ምስጢር ይናገራል የተባለው አካል ኦኬ ያውቀዋል የሚናገረውን በልሳን ሲያወራ አያውቀውም። የመንፈስ መቃተት ስለሆነ መንፈስ ቅዱስ ስለሆነ በዛ ውስጥ የሚቃትተው በመንፈስ ቅዱስ አማካኝነት ህብረት የሚያደርግበት ከመንፈስ ቅዱስ የመጣ ቋንቋ ነው እንጂ ሰውየው ሊረዳው አይችልም። ጎበዝ፣ እሺ፣ ሊረዳው አይችልም። ስሙ 1700 ሰዎች አላችሁ ማለት ነው። ምንድነው የጠየቁት? አንድ ሰው በልሳን ሲያወራ ምን ብሎ ነበረ? ጴንጤዎች ምንድነው የሚሉት? ይኸው ለእግዚአብሔር ነው ሚስጥር የሚያወራው ብለዋል። ከዛ በኋላ ይህን የሚያወራው ሰውየው ሲያወራ ለእግዚአብሔር ብሎ ሲያወራ ማለት ነው ሰውየው ያውቀዋል ወይ ራሱ ስል አያውቀውም አይደል ያልከኝ ገዝ? አዎ ማለት የሚተረጉም ካልሆነ ስለዚህ የሚተረጉም ካልሆነ የሚናገረውን ራሱ አያውቅም ሊረዳው አይችልም ብሎናል። አንደኛ ቆሮንቶስ እዛው 14 ላይ ቁጥር 4 ላይ እንዲህ ይላል፣ በልሳን የሚናገር ራሱን ያንጻል ይላል። እንዴት ነው ራሱን የሚያንጸው? ቅድም ለዛ ነው በመንፈስ ቅዱስ የሆነ መቃተት ያልኩት እሱን ነው። አይ በመንፈስ የሆነ መቃተት ሰውየው አያደርግም። በመንፈስ ቅዱስ አማካኝነት የሆነ ግንኙነት ነው የሚያደርገው። በዛ ግንኙነት ያደርጋል አይደለም። ጥያቄ ምንድነው? ራሱን እንዴት ያንጻል ካላወቀው እኮ በመንፈስ ነው። እዚህ ጋር እኮ እንዴት ቋንቋው የመንፈስ ቅዱስ እንጂ የግለሰቡ አይደለም። ግለሰቡ ቆይ ናትዬ፣ ቋንቋውን ያመጣው ተለማምዶ አይደለም፣ አጥንቶ አይደለም፣ ትምህርት ቤት ገብቶ አይደለም። በመንፈስ ቅዱስ አማካኝነት የሆነ ቋንቋ ነው። በትምህርትም እንዳለ እዚሁ ላይ ያሳያለሁ። ቆይ አንዴ፣ በትምህርትም እንዳለ እዚሁ አንድ ቆሮንቶስ 14 ላይ በትምህርትም እንደሚገኝ ያሳያለሁ። ይሄ ልሳን ማለት ነው፣ በትምህርትም እንደሚገኝ። ግን እኔ አሁን የጠየቅኩ ምንድነው? ለምሳሌ ማህበሩ የሚታነጸው ምን ሲሆን ነው? የሚተረጎም ሲሆን ትርጉሙ ልክ የእግዚአብሔር ቃል ሲሆን የእግዚአብሔር መገለጽ ሲሆን ከዛ በኋላ ያ ትምህርት ሊሆን ይችላል። ለምሳሌ ትምህርቱ ሰውየው በልሳን ይናገራል፣ በቋንቋ ይናገራል። ከዛ ያ ቋንቋ በሚችሉት ቋንቋ ለምሳሌ በአማርኛ ከሆነ በአማርኛ ተተርጉሞ ሲቀርብላቸው ማህበሩ ይታነጻላ። ማህበሩ የሚታነጸው እንዴት ነው? በምንድን ነው የሚታነጸው ማህበሩ የሚታነጸው ያ ከእግዚአብሔር በመንፈስ ቅዱስ አማካኝነት የሚመጣው በሰውየው ውስጥ የሚያልፈው መልእክት ልክ በሰዎች በኩል እንደሚመጣው አይነት ትንቢት መልእክት ሆኖ ስለሚመጣ ሲተረጎም፣ ስለዚህ መልእክቱ ማህበሩን ያንጻል ማለት ነው። ወይ ደግሞ የእግዚአብሔር ቃል የሆነ ከሆነ ማህበሩን ያንጻል ማለት ነው። ሐዋርያው ቅዱስ ጳውሎስ ይህንኑ ማህበሩ መታነጽ አለበት በሚለው ስቴትመንት ውስጥ ምን አለ? በልሳን የሚናገር ራሱን ያንጻል አለ። እንዴት ነው ራሱ የሚታነጸው? ቀደም ብያለሁ። እሱ ይሄ ቋንቋ ከመንፈስ ቅዱስ የሆነ ወይም ይሄ ልሳን ከመንፈስ ቅዱስ የሆነ ስለሆነ በመንፈስ ቅዱስ አማካኝነት ነው መታነጹ የሚሆነው እንጂ በሰውየው እውቀት ላይ አማካኝነት አይደለም። እንዴት ነው የሚታነጸው? ሰውየው የሚናገረውን ካላወቀ እንዴት ነው የሚታነጸው? ሰውየውማ ኦልሬዲ የጉባኤ መታነጽ ከሆነ ከሰውየው ወደ ሌሎች የሚተላለፍ መልእክት ስላለ ነው። አንድ ቃል ልብ በል፣ አንድ ቃል ነው። በልሳን የሚናገረው አንድ ነገር ነው። ከእግዚአብሔር የሆነ መገለጥ ሊሆን ይችላል። ያ ነገር ከተተረጎመ ማህበሩን ያንጻል፣ ካልተተረጎመ ደግሞ ራሱን ያንጻል አለ። ምን ብለኸኛል? ማህበሩ የሚታነጸው የእግዚአብሔር ቃል ሲሆን ነው ብለኸኛል። ወይ ደግሞ መልእክቱ ከእግዚአብሔር ሲሆን ማህበሩ ይታነጻል ብለኸኝ የለ? እዚህ አንድ ነገር ላስረዳ ናቲ። በውስጣችን የሚያልፈው የእግዚአብሔር መንፈስ ወይም ዳግመኛ ልደት ያገኘበት የእግዚአብሔር መንፈስ አንደርስታንድ የምታረግበት ወይም በጸሎት ውስጥ ወር በአምልኮ ውስጥ ሆነ አንደርስታንድ የምታረግበት መንገድ አለ። የምትጸልየው የልሳን አይነት ወይም በአንተ ውስጥ እያለፈ ያለው የልሳን አይነት የንስሐ ከሆነ ወደ ንስሐ ይመራሃል። የምስጋና ከሆነ ወደ ምስጋና ይመራሃል። የአምልኮ ከሆነ ወደ አምልኮ ይመራሃል። ይሄ ውጫዊ በሆነ ጉዳይ ልታውቀው የማትችለው በውስጥ ግን በመንፈስ ቅዱስ አማካኝነት የምትረዳው አንተን ወይ ወደ አምልኮ
ወይ ወደ ንስሐ ወይ ወደ ምልጃ የሚመራህ ነው። እሱ ነው መታነጽ የሚባለው። እሺ ስለዚህ ቆይ ለምሳሌ ማህበሩ ታነጸ ማለት ወደ ንስሐ የሚመጡት የእግዚአብሔርን ትእዛዝ ወይ ደግሞ ቃል ሰምተው ነው አይደለ? ያ ልሳን የሚናገረው ሰው መልእክት ሲተረጎም የንስሐ መልእክት ከሆነ ሰው ወደ ንስሐ ይመጣል። የምስጋና ከሆነ ወደ ምስጋና ይሄዳል። ሌሎች መልእክቶችም ከሆኑ ደግሞ ከእግዚአብሔር የመጡት በነዛ መልእክቶች አማካኝነት ማህበሩ ከእግዚአብሔር መልእክት ይቀበላል፣ ይታነጻል። ያ መልእክት የማይተረጎም ከሆነ አለ ሐዋርያው ቅዱስ ጳውሎስ፣ ያ መልእክት የማይተረጎም ከሆነ ተናጋሪው ብቻውን ይታነጽበታል አለ አይደለ? እንዴት ነው የሚታነጽበት? እኮ ስማኝ፣ በመልእክቱ ነው ወይስ በመልእክቱ ወይም በእግዚአብሔር ቃል ነው የሚታነጸው ወይስ በልሳኑ ነው የሚታነጸው? በግሉ ሲሆን የሚታነጸው አልኩ ቅድም። በሱ ውስጥ እያለፈ ያለው የልሳን ጸሎት በመንፈስ ቅዱስ አማካኝነት የንስሐ ከሆነ ወደ ንስሐ ይመራዋል። የምልጃ ከሆነ ወደ ምልጃ ይመራዋል። የምስጋና ከሆነ ወደ ምስጋና ይመራዋል። ያንን የሚያውቀው ግለሰቡ ነው። ጥሩ፣ እንደዚህ ላድርግልህ ጥያቄውን። ለምሳሌ ቁጥር 14 ላይ ራሱ ሐዋርያው ቅዱስ ጳውሎስ ራሱን ከቶ ምን ይላል? በልሳን ብጸልይ መንፈሴ ይጸልያል፣ አእምሮ ግን ያለ ፍሬ ነው አለ። ጸሎት ስትጸልይ በልሳን ነው የምትጸልየው? በአእምሮ እጸልያለሁ። አይ በልሳን ነው ያልከው። በልሳን አሁን ያልከውን በልሳን ያልከውን ምን ብለን የምትጸልየው? ንግግሩን ካላወቅከው የምትለውን ካላወቅከው ምን ብለህ ትጸልያለህ? አልገባኝም። የምለውን አላቅም ብለኛል። ትርጉሙን ነው የማላውቀው። እኔ ለራሴ እየተረጎምኩ አይደለም እንትን የማደርገው። ትርጉሙን ነው የማታውቀው እንጂ ምን እያልክ እንደሆነ ታውቀዋለህ? ኖ እኮ ምን እያልክ እንደሆነ አታውቀውም አይደል? ቅድም ብያለሁ እኮ በመንፈስ ቅዱስ አማካኝነት። ቆይ ያዝልኝ። በመንፈስ ቅዱስ አማካኝነት አትበል። ይኸው መንፈስ ቅዱስ ሰጠኝ ብለህ ነው የመጣኸው። ይሄንን ትንቢት የሰጠ ማን ነው? ትንቢት አልኩ፣ ሶሪ። ይሄን ልሳን የሰጠ ማን ነው? መንፈስ ቅዱስ ነው። በዚህ ልሳን ባልከው አንተ በዚህ ልሳን ባልከው ጸሎት ታደርጋለህ አታደርግም? እጸልያለሁ። ምን ብለህ ነው? በአእምሮ እጸልያለሁ። አእምሮ ላይ በአእምሮ ሄድልሃለሁ። በልሳን ትጸልያለህ አይደል? ምን ብለህ ነው የምትጸልየው? አልገባኝም። ምን ብለህ ነው የምትጸልየው? የምናገረውን አላቅም ብለኸኛል። አልረዳውም። ምን ማለት ልሳኑን እንድልልህ ነው የፈለግከው? አልገባኝም። ምን ብለህ ነው የምትጸልየው? በልሳን እጸልያለሁ። አዲስ ቋንቋ ተሰጥቶኛል። ውስጥ ያለው እጸልያለሁ። ያ በአማርኛ ንገረኝ። በአማርኛ ልነግርህ አልችልም። ለምን? እሱ የመንፈስ ቅዱስ ቋንቋ ስለሆነ እኔ ትራንስሌት ላደርገው አልችልም። መተርጎም አልተሰጠኝ። መተርጎም አልተሰጠኝ። ናቲ አድምጠኝ። እኔ ግን እታነጽበታለሁ። ቆይ ስማኝ፣ እኔ ግን እታነጽበታለሁ። አሁን ምን አልከን? መተርጎም አልተሰጠኝም አልክ። ከጅምሩ ግን ምን እያልክ እንደሆነ ታውቀዋለህ? መተርጎሙን ቶ ከጅምሩ መንፈሴ ያወራል። መንፈሴ ይረዳል። መንፈሴ ስለሚረዳ ጎበዝ፣ መንፈሴ ይረዳል። እስቲ መንፈሴ ስለሚረዳ ቅድም እነዚህ ነገሮች ያዝልኝ። ቅድም የነገርኩን ነገሮች ያዝልኝ። አንደኛው መስመር የንስሐ ከሆነ ልሳኑን እየጸለይኩ ያለሁት ወደ ንስሐ ይመራኛል። የምስጋና ከሆነ ወደ ምስጋና ይመራኛል። ግለሰባዊ መታነጽ የሚባለው እሱ ነው። እሺ ቆይ አሁን የጠየኩን ብቻ መልስልኝ። መንፈሴ ይረዳል ብልሃል። እስቲ ይኸው መንፈሴ የተረዳውን ለእኛ በአማርኛ ንገረን። አሁን እየጸለይኩ አይደለም በልሳን እስቲ የሆነ ልሳን በልልንና ከዛ በኋላ መንፈሴ የተረዳውን ንገረን እስቲ በአማርኛ። መንፈስ የሚረዳውን መተርጎም ሳይኖረኝ በመንፈስ የምረዳውን እንዴት በአማርኛ ንገረን ያለ መተርጎም የለኝም። ማኔ ይሄው መተርጎም ተሰጥቷል። ቋንቋው ተሰጥቷል። የምትረዳውን ነው መናገር። ናቲ እኔ የመተርጎም ስጦታ የለኝም፣ አልተረጉመው። ስለዚህ በመንፈስ ግን እታነጽበታለሁ እኮ። በአማርኛ እታነጻለሁ ብለህ ስላሰብክ እንጂ በአማርኛ ራሱ ኤክስፕረስ ማድረግ መናገር አትችልም። ስላሰብኝ አይደለም። በመንፈስ እታነጻለሁ ማለት ቅድም ብያለሁ። በእኔ ውስጥ እያለፈ ያለው ልሳን ወይ ወደ ጸሎት ወደ ምስጋና ይመራኛል፣ ወይ ወደ አምልኮ ይመራኛል፣ ወይ ደግሞ ወደ ንስሐ ይመራኛል። ያ ማለት በእኔ ውስጥ እያለፈው ያለው ያ ልሳን እኔን ምን እያደረገኝ ነው? እያነጸኝ ነው። ወይም ደግሞ እግዚአብሔር በዛ ሞመንት ወደሚፈልገው ነገር ሊድ እያደረገኝ ነው ማለት ነው። ጥሩ
እዛው አንደኛ ቆሮንቶስ ምዕራፍ 14 23 ላይ እንዲህ ይላል፣ እንግዲህ በማህበር ሁሉ አብረው ቢሰበሰቡ ሁሉም በልሳኖች ቢናገሩ ያልተማሩ ወይም የማያምኑ ሰዎች፣ ያልተማሩት የተባሉት እነማን ናቸው? ያልተማሩ በልሳኖች የሚናገሩና ያልተማሩ ወይም የማያምኑ ሰዎች አይሮ ነው። እንግዲህ ይህንን ኮንቴክስቱን እርግጠኛ አይደለሁ። እሺ ያላመኑ የተባሉትስ? በዛ ስፍራ ካሉ ከተሰበሰቡት ሰዎች ውጭ ያሉ ሰዎች ወይም ያንን ሊረዱ ማይችሉ ሰዎች የማያምኑ ማለት ወይም ደግሞ ክርስቲያን ያልሆኑ ወደዛ ወደ ቤተክርስቲያኗ የመጡ የማያምኑ ማለት ነው። ክርስቲያን ያልሆኑ ማለት ነው አይደል? ያልተማሩት የተባሉት ቋንቋውን ነው ወይስ ምንድን ነው? ለምን ምን ብለዋል? እንግዲያስ በልሳኖች መናገር ለማያምኑ ምልክት ነው አለ። ለማያምኑ ምልክት ነው አለ እንጂ ለሚያምኑ አይደለም ካለ በኋላ ትንቢት ግን ለሚያምኑ እንጂ ለማያምኑ አይደለም ካለ በኋላ እንግዲህ ማህበር ሁሉ አብረው ቢሰበሰቡ ክርስቲያኖች ማለት ነው አይደል? እሺ በልሳኖች ደግሞ ቢናገሩ፣ አሁን የተሰበሰቡት ደግሞ በልሳኖች ቢናገሩ፣ ከዛ ያልተማሩ ወይም የማያምኑ አላቸው። ያልተማሩት የተባለው ምንድነው? ያልተማሩት ቋንቋውን ነው አይደለም? አይ ዶንት ቲንክ ቋንቋውን ሊሆን አይችልም። ምና ምኑን ነው? ለምንድነው ቋንቋውን ሊሆን የማይችሉት? መንፈስ ቅዱስ በባለ 50 ቀን በወረደ ቀን ሰዎቹ ስለተማሩ አልነበረም የሰዎቹን ቋንቋ ሲናገሩ የነበረው። የገዛ ቋንቋቸው የመንፈስ ቅዱስ አደራረግና አሰራር ነው። ሐዋርያት ተምረውት ነው ሳይሆን ያልኩ የሰሙት የገዛ ቋንቋቸውን ተምረው ነው ወይስ ወርዶላቸው ነው? ለነሱ ለነማ የገዛ ቋንቋቸውን የሰሙት? የገዛ ቋንቋቸውን የሰሙትማ ቋንቋቸው ስለሆነ ነው የሰሙት እኮ። ኬታ መጡት እና ማንንም ትለኝ የገዛ ቋንቋቸውን የሰሙት ግለሰቦች ከሐዋርያት ውጭ ያሉት የተሰበሰቡት በዛ ሐዋርያት ሲናገሩ ሰምተው ነው። አረ ቋንቋቸውን ኬታ መጡት ነው ያልኩ ፓፓ። አልገባኝም። ልድገምልህ። ማን ነው? መጽሐፍ ቅዱስ ላንብልህ። ሐዋርያት ሥራ ምዕራፍ 2 እንዲህ ይላል። እሺ በሁሉም መንፈስ ቅዱስ ሞላባቸው፣ መንፈስ ይናገሩ ዘንድ እንደሰጣቸው በሌላ ልሳኖች ይናገሩ ጀመር። ሐዋርያት ይናገሩ ጀመር አለ። ከዛ ቁጥር 6 ላይ እንዲህ ይላል። ኦኬ 5 ላንብልህ። ከሰማይም በታች ካሉ ህዝብ ሁሉ፣ ህዝብ አሉ አይደለ? እዛ ጋር የተሰበሰቡ ህዝቦች አሉ። እሺ ከሰማይ በታች ካሉ ህዝብ ሁሉ በጸሎት የተጉ አይሁድ በኢየሩሳሌም ይኖሩ ነበረ። አይሁድ በኢየሩሳሌም ይኖሩ ነበር። ይህም ድምፅ በሆነ ጊዜ ህዝብ ሁሉ ተሰበሰቡ፣ እያንዳንዱም በገዛ ቋንቋው ሲናገሩ ይሰማ ስለነበር የሚሉትን አጡ አለ። በገዛ ቋንቋ የተባለላቸው ህዝቦች አሉ አይደል? የገዛ ቋንቋቸውን ኬታ መጡት? የራሳቸውን ቋንቋ ኬታ መጡት? እኔ ለምሳሌ የአማርኛ ተናጋሪ ማህበረሰብ መካከል ስለተወለድኩ አማርኛ እችላለሁ። ተምረህ ሆነ? የተማርኩት አለ። ኢምቦርን ደግሞ በመወለድ ከቤተሰብ የወሰድኩት አለ። በደም ነው? በደም ተካፍለ ልክ በደም ተካፍለ ቋንቋም ትካፈላለህ? የአማርኛ ሰዋሰው ተምሬያለሁ። ቋንቋውን ግን መናገሩን ግን አልተማርኩም። አማርኛ ቋንቋ ከማን የተማርከው? ከቤተሰብ ነው? በህፃነት ማለት? ከቤተሰብም ከማህበረሰብ። ስለዚህ ተምረኸው ነው ማለት ነው ይህን ቋንቋ ያመጣኸው? ሲናገሩ ሰምቼ ደገምኩት እኮ። ተምረህ ማለት ነው፣ ከሰማሃቸው ሰዎች ተምረህ ማለት ነው። አይ ዶንት ኖ። እሱን እንግዲህ ማለት የፈለገንን ነገር ልንሰጠው እንችላለን። እሱን ስያሜው እስቲ ስጠው እስቲ። ከትምህርት ውጭ ቤት በኩል አገኘኸው ቋንቋህን፣ ያንተን ቋንቋ ወርዶ ለእኔ ትምህርት ቋንቋ ኬት እንደሚገኝ ልንገርህ። እኔ በትምህርት ይገኛል። በትምህርት ይገኛል ማለት ይኸው ከእናት ከአባትህ ትማራለህ፣ ትምህርት ቤት ገብተህ ትማራለህ። አንደኛው መንገድ ይሄ ነው በትምህርት። ሁለተኛው ደግሞ ይወርድላል። ልክ እንደ ሐዋርያት ሲወርድልህ ልታገኘው ትችላለህ። የመንፈስ ቅዱስ ስጦታ ስለሆነ ማለት ነው ቋንቋው ራሱ። ኦኬ ልክ ሐዋርያት በሐዋርያት ሥራ ምዕራፍ 2 ላይ እንደተሰጣቸው ሊወርድልህ ይችላል። ስለዚህ አንተ አማርኛ የቻልከው ወርዶልህ ነው ወይስ ተምረህ ነው ከማህበረሰቡ? እኔ አሁን ተማርኩ ለማለት ይከብደኛል።
ስለዚህ ወርዶልህ ነው አማርኛ ማለት ነው። ትምህርት የምለው ቆይ ናቲ ትምህርት የምለው እኔ ትምህርት ቤት ሄጄ ስለ አማርኛ ሰዋሰው የተማርኩትን ግራመሩን ነው ተማርኩ የምለው። ሌላውን ግን ሌላው ሰው ወይም የኔ ታላላቆች የነበሩት ወይም ጓደኞቼ ሲናገሩት የሰማሁትን በ2 ዓመቴ ወይም በ3 ዓመቴ ያንን ቃል እየደገምኩኝ ተምሬያለሁ ልበለው፣ ግድ የለም ተምሬያለሁ። እሺ አማርኛውን ስለዚህ ተምረን ያገኘው ማለት ነው። ስለዚህ ሐዋርያው ቅዱስ ጳውሎስ በአንደኛ ቆሮንቶስ 14:22 ላይ ምን አለ? እንግዲያስ በልሳኖች መናገር ለማያምኑ ምልክት ነው ካለ በኋላ 23 ላይ ምን አለ? አብረው ተሰብስበው በልሳኖች ቢናገሩ ያልተማሩ ወይም የማያምኑ ሰዎች ቢገቡ አብደዋል አይሉም ወይ አለ። ያልተማሩ ማለት ቋንቋውና አይደለም። አሁን እሺ ይሄው በትምህርት ይገኛል። ይሄ ቋንቋ በነገር ላይ ይሄው ለሐዋርያት የወረደላቸው በትምህርት ይገኛል አይደል? ቋንቋ በትምህርት ይገኛል። ለሐዋርያት የወረደላቸው ቋንቋ በትምህርት ይገኛል። ለሐዋርያት የወረደ አድምጠኛ፣ ለሐዋርያት የወረደው ግን በትምህርት አይደለም። ለሐዋርያት በትምህርት ወረደላቸው አላልኩም። በትምህርት ተብሎ ወረደ አይባልም። ለሐዋርያት የወረደላቸው ቋንቋ በትምህርት የሚገኝ ነው አይደለም። ሌላ ሰው በትምህርት ሊያገኙ ይችላል አይችልም? በደንብ ያገኘዋል። እንግሊዝኛ ተምረን አይደለ? እንግሊዝኛ ምናገር። ስለዚህ ምን አለ? በልሳኖች ቢናገሩና ያልተማሩ የተባለ ቋንቋውና አይደለም። በዚህ ኮንቴክስት ይሄን ኮንቴክስት እንዳልኩ ነው። አሁን እዚህ ጋር እንደዚህ ነው ብዬ አልደመደመልህም። አሁን አንተ በምታነሳው አውድ መሆኑን እኔ ማንበብ ይጠበቅብኛል፣ ሪፈር ማድረግ ይጠበቅብኛል። ጥሩ በቃ አንብበውና አሁን ሰዓተ ብዙ ማን ያዝ። በቃ ክፍሉን ካላወቅከው እንግዲህ ያልተማሩ የተባለውን አውዱን እንግዲህ ተመልክተ አንብበውና ተመለስ። አይ እዚህ ጋር ያለ እንትንም ብታካፍለኝ ጥሩ ነው። ናትሻ አይ ቲንክ ረጅም ሰዓት ሰዎችም ገስት ላይ ስላሉ ያው ገዝ አትጥፋ። በቃ ሌላ ጊዜ እናወራበታለን። እስካሁን ስላወራም እናመሰግናለን። ጌታ ያክብርልን። ናትሻም ቃሎት ያሰማልን። እሺ ሰላም ሁኑ። ተባረኩ ጋር እሺ ሰላም ደር ናትዬ ይቅርታ ወይ አንዴ እኔ እንኳን ላወራ አይደለም የገባሁት። በጣም ነው የምወዳችሁ። ኦርቶዶክስ ነኝ ግን በጣም ነው የምወዳችሁ። በርቱ። የድንግል ልጅ ልባችሁን አይቀይረው እና በርቱልኝ ወንድሞቼ። እሺ ቴንክ ዩ። እግዚአብሔር ያክብርልን። አሜን። እሺ ለነናቲም ለነመኩ ምናምን እድል እንድንሰጥ ሌሎች ጴንጤዎች ካላችሁ ገስት ላኩ። ይሄሉ ቀጥይ። እግዚአብሔር ግን እያሳየን የእግዚአብሔር መንፈስ በካቶሊክ ቸርች ላይ ይወድቃል። ገና በኦርቶዶክስ ቸርች ላይ እየወደቀ ነው። የእግዚአብሔር መንፈስ እነርሱንም ይወዳቸዋል፣ ያፈቅራቸዋል። እኔ ቤት አትደርሳትም፣ እኔም አንተም እናንተ ቤት አልመጣም። እዛው በእንትናችሁ ጠጋበኛ ሁሉ ምክር ማሰሙ እኔም አልደርስም እዛው ቀለቢ ሉይ እናመሰግናለን። እንትን እሺ ጴንጤዎች አንድ ቁጥር ጻፉ ኦር ገስት ላኩ። ባይዘው እናንተ ልሳን መናገሩን ብቻ ሳይሆን አሁን ይሄ አጋንንታዊ ልምምድ ነው የምንለው። ይሄ የሳቅ መንፈስ አለ። ከዚህ በፊት ቪዲዮ ማንሰርቼበታል የሚለው የኩንዳሊኒ መንፈስ እና ይሄ ላፊንግ ስፒሪት ይባላል። እና ከበፊትም ጀምሮ አሉ እንደዚህ አይነት እንቅስቃሴዎች። ይሄ በጣም ስፒሪት ፖሰስ የሆኑ ሰዎች እና በጣም በሚገርም ሁኔታ ደግሞ ታሪክ ስትመለከት እንደዚህ አይነት የመሳቅ መንፈስ ይሄ ቅብርጥስ ጂበሪሽ የሆኑ ልሳንን የሚናገሩ ሰዎች ትምህርታቸውን ብትመለከት ለምሳሌ አንዷ ሴት የመሳቅ መንፈስ አለ አይደለ? ክርስቶስ ኢየሱስ ይቀር ይበል። እንደዚህ አይነት ነገር ለሰዎች መናገርም ከጾታ አንፃር ራሱ አለ አይደለ? ክርስቶስ ኢየሱስ ሴት ነበር አይነት ነገር እንደ ኬት እንደሚያመጡትም አላውቅም። እውነት ለማውራት እኔ መንፈስ ቅዱስ ነኝ፣ እኔ አጽናኝ ነኝ፣ እኔ እንዲህ ነኝ የሚሉ ሰዎች ናቸው ብዙዎቹ እንደዚህ አይነት ነገር የሚያደርጉትና መኩ የለም እንዴ?
አለ እኮ ከጎን እሺ ሚስጥር የሚለውን ተቀበል ነው እኮ ነው። ቆይ ከእንትና ህይወት የሚለው ሚስጥረ ቆይ አሁን ነው የገባው። ህይወት ኢየሱስ ነው የሚለውን ተቀበል። ይሰማል ግን ቀጥል። ሰላም ብያለሁ። እንዴት ነው? ህይወት እንደምን አለ? እግዚአብሔር ይመስገን። እንኳን ደህና መጣ። ከየት ቤተ እምነት ነህ? ሙሉ ወንጌል። ሙሉ ወንጌል። እሺ በልሳን ታምናለህ? ልሳን አምናለሁ ግን ሲተረጎም አቤት አምናለሁ ግን ሲተረጎም ነው የማምነው። ልሳኑ ነገር የሚተረጎም ከሆነ ነው። አንተ መናገር ትችላለህ ልሳን? እንደዛ የለም። ተናግሬ አላውቅም፣ አልናገርም። አንተ ተናግረ መንፈስ ቅዱስ ስላልተሰጠ ነው? እንደዛ ብዬ አላምንም። እንግዲህ መጽሐፍ እንደሚለው የልሳን ጸጋ ልዩ ልዩ ነው፣ እግዚአብሔር መንፈስ አንድ ነው። እሺ አንድ ጥያቄ ልጠይቅ፣ በጣም ቀላል የሆነ እስቲ ከመለስከው የአንተ ቤተ እምነት አሁን የምትናገሩት ልሳን በምንድን ነው የምትመረምሩት? ማለት ልሳን ትክክለኛ መሆኑና አለመሆኑን በምን ትመረምራለህ? በምን ትለያለህ? ልሳን ሲተረጎም አልኩኝ እኮ ያ የሚናገረው ሰውዬ ቀጥታ ንግግሩ ሲተረጎም እውነት መሆኑ በዛ ይመዘናል። ትንቢትም እንደዛ። ካለበለዛ ዝም ብሎ ጩኸት ነው ማለት ነው። ልሳኑ ልክ አይደለም። ልሳኑ ልክ አይደለም ማለት ነው። ስለዚህ ፓስተሮች የሚያወሩት ያንተ ፓስተሮች ለምሳሌ እስቲ ጋዲ አንዱን ክፈትልን። ልሳን ከየት ነው እኮ ነገርኩህ እኮ ልሳኑ ከእግዚአብሔር ይሁን ወይም ከሌላ አካባቢ የማውቀው ሲተረጎምልኝ ነው። ይሄ ካልተተረጎመልኝ ከዚህ ነው ብዬ ስለዚህ ከአጋንንትም ሊሆን ይችላል ማለት ነው አይደል? ከአጋንንትም ሊሆን ይችላል። ከአጋንንት ነው ከእግዚአብሔር ነው ብዬ ልወስን አልችልም። ግን እኮ ሊሆን ይችላል ማለት ሁለቱ ካልተተረጎመ አሁን አንተ እያልክ ያለው ካልተተረጎመ ተርጉምልኝ እላለሁ። ስለዚህ ካልተተረጎመ አላምንም። ልሳኑ ካልተተረጎመ ከአጋንንት ነው ማለት ነው። አዎ ከየትም ሊሆን ይችላል። እንግዲህ በቃ አንደኛ እሱ ልሳኑ ሲተረጎም ነው፣ ትንቢቱም እንዲሁ። አዎ ተግባባን። በቃ ማለት አንደኛው ይሄ ነው። ሁለተኛ ደግሞ ያንተ ቤተ እምነት አሁን ላንተ ሙሉ ወንጌል ነው አይደል? ኦንሊ ጂሰሶች እንደሚያወሩ ታውቃለህ ልሳን? አላውቃቸውም። የእነሱ ታሪኩን ብዙ ነበርና ታሪኩ ፔንቴኮስታሊዝም አንዴ እሺ ልንገርህ ካላወቅከው፣ እነሱም ፔንቴኮስታል ውስጥ ያው አንዱ ፓርት ዲኖሚኔሽን ነው። እነሱም ልሳን ያወራሉ፣ አንተም ልሳን ታወራለህ። ሁለቱም ቤተ እምነት ሁለቱም ከአንድ መንፈስ የጠጡት ያወራሉ፣ ከኦኔሊጅስም ከአንተም ማለት ነው። ስለዚህ አሁንም የእነሱ ይተረጉማል ወይስ በምንድን ነው የምትለየው? እንግዲህ የኛን እንዳልኩህ ሲተረጎም ነው የምረዳው። ስለ ኦሊንጂሰስ እንግዲህ ይሄ በስላሴ የማያምኑ ናቸው አይደል? ኦሊንጂሰስ የሚባሉት የት ነው የተቀበሉት ይሄን መንፈስ ልሳንን መናገር? አይ ልሳን ስለተናገሩ ብቻ ከመንፈስ ቅዱስ ነው ብዬ ላምን አልችልም። እኔ አንዳንዱ ከራሱ የልምምድ፣ አንዳንዱ ከሌላ መንፈስ ወይም ከእግዚአብሔር ሊሆን ይችላል። ስለዚህ በእግዚአብሔር ቃል እኔ ከዚህ ነው ብዬ ልወስን ወይም ልቀበል አልችልም። የምቀበለው ተተርጉሞልኝ ያንን በእግዚአብሔር ቃል መዝኜ ነው የምቀበለው። ስለዚህ ከአጋንንት የሚሆን ፕሩፍ አድርገውልናል። በነገራችን ላይ በአንድም በሌላ ያልተተረጎመ ከሆነ ከዚህም ይሁን ከዛም እንደዛ ያው የአጋንንት መሆኑን አንደኛ ፕሩፍ አድርገውልናል። ሁለተኛ ደግሞ ከዛ ቤተ እምነት መናገራቸው ያው ይታወቃል።
ለሁለቱም ነው በነገራችን ላይ ይሄ የተገለጠው። ስላሴን የማያምንም የሚያምንም ልሳን ይናገራል። እዚህ ውስጥ እንዲረዱ በነገራችን ላይ መኩ አሁን ከተናገረው ማለት ነው መኩ ከተተረጎመ የሰው ቋንቋ ነው ማለት ነው አይደል? አዎ አሁን የሚናገረው ሰውዬ ልሳኑ በመንፈስ ቅዱስ ሆኖ ለሆነ ቋንቋ ተናጋሪዎች የሚደርስ መልእክት ነው ማለት ነው። የሚተረጎም ከሆነ የሰው ቋንቋ ነው ማለት ነው። አዎ ሰዎች እንግዲህ በልዩ ቋንቋ ሊሆን ይችላል። ጥያቄን ክሊር ላድርግልህ። የሰው ቋንቋ ማለት ገብቶሃል አይደል? የህዝብ ቋንቋ ማለት ህዝቦች ሊያወሩት ወይ ደግሞ ሰዎች ሊያወሩት የሚችለው ቋንቋ ነው ማለት ነው። ወይ ደግሞ ዓለማችን ላይ ያለ ቋንቋ ነው ማለት ነው ከተተረጎመ። ስለዚህ አሁን የሚተረጎም መሆኑ ከየት ቤተ እምነት ነህ? ሙሉ ወንጌል ነው። ስለዚህ ሙሉ ወንጌል የምታወራው ልሳን እኮ ከአጋንንት ነው ማለት ነው። ምክንያቱም የሰው ቋንቋ አታወራ ማለት ምናልባት በኢትዮጵያ ውስጥ ካሉ ቋንቋዎች በየትኛው እንደሆነ የሚናገረው እሱን እኮ ነገርኩ። በቃ ካልተተረጎመ ለኔ ዋጋ የለውም አልኩኝ። ስለዚህ በኢትዮጵያ ውስጥ ካሉ ቋንቋዎች አንደኛው ሊሆን ይችላል ብለህ ነው? በኢትዮጵያም ይሁን በዓለም ላይ ይሁን ሰውየው ይናገራል። የሚናገረው ሰውዬ በትክክል ይሄ ነው እያለ የሚተረጉም መኖር አለበት። ለኔ ያን መልእክቱ ማወቅ አለብኝ። ካልሆነ በዓለምም ይሁን በኢትዮጵያም ይሁን በየትም ይሁን ለኔ ዋጋ አይሰጠኝም፣ ትርጉም አይሰጠኝም። ለኔ ነው እያልኩ ራሴን ነው። ግን በነገራችን ላይ ገባኛል። ስለዚህ አሁን ሙሉ ወንጌል አንተ ያለህባት ቸርች ልሳን ብላ የምትናገረው ዓለም ላይ የሌለ ቋንቋ ከሆነ ከአጋንንት ነው ማለት ነው እኮ። ያንን ለማለት መረዳት አለብኛ። ምኑን? ቋንቋውን ከየት እንደሆነ መመዘን አለብኛ። ከየት እንዴት እንደሚናገር ለምን እንደሚናገር የምን እንደሆነ ተርጉምልኝ እላለሁ። አይተረጎሙም ካለኝ ለእኔ በቃ ተቀባይነት የለውም አለቀ። በጣም አሪፍ በቃ ጥሩ። እስካሁን ግን ሲተረጎም አይተህ ታውቃለህ? እኔ እስካሁን እንዳጋጣሚ ያው ምክንያቱም በቅርብ ጊዜም ስለሆነ ወደዛ ህብረት እንትን ያደረኩት አጋጥሞኝ አያውቅም። አይተህ አታውቅም? ጥሩ በቃ ይህን ያህል እንትን ካለ ይበቃል። እንግዲህ ያው ቋንቋ ነው ማለትም ትልቅ ነገር ነው። የሰዎች ቋንቋ ነው ማለትም ግን ሙሉ ወንጌል ሲተረጎም አይተን አናውቅም። ኤኒዌይስ እንዳልከው ደግሞ እንግዲህ ምናልባት የአንዱ ሀገር ነው በሚል ውስጥ ብዙ ልናስጨንቅ ስላልፈለግን ነው እንጂ ቋንቋውን አሁን ቴክኖሎጂ በሞላበት ቋንቋውን ሰርች አድርጎ ማወቅ ይቻላል። ሪል የሰው ቋንቋ ከሆነ ባይዘዌ። ስለዚህ አሁን ስላለው ልሳን ባይዘዌ የራስህ ፓስተር የእናንተ ፓስተር ምን እንደሚል አሰማ። ሄዱ አለሽ ወይስ ላውጣው? እኔ የዳዊት ፋሲልን ቆይ ላሰማ። አጋጣሚ ነው እስከምታወጣ ድረስ ቤቢ በቅርብ ጊዜ ምናምን ሄድኩ እያለ ስለሆነ አሁን እርግጠኛ ነኝ ምንም ለይቶ እንዳልሄደ። አገኘው ቪዲዮ ያ ቆይ እግዚአብሔር አብ በኢየሱስ በኩል ወደ ምድር በላከው በመንፈስ ቅዱስ አማካኝነት የሚሰጥ ከጸጋ ስጦታዎች ውስጥ አንዱ ሲሆን በልሳኖች መናገር በቤተ ክርስቲያን ውስጥ ከተተረጎመ የሚያንስ ካልተተረጎመ የማያንስ የጸጋ ስጦታ ነው ማለት ነው። የቋንቋ ጸባይ ነው ያለው፣ የቋንቋ ዘይቤ ነው ያለው። ይነገርበታል፣ ይዘመርበታል፣ መልእክት ይተላለፍበታል። ተርጉሞ ለማህበሩ ይናገር ማለት በዛ ውስጥ መልእክት አለው ለጉባኤ የሚመጣ ማለት ነው። ግን ሁል ጊዜ ቅድም ያልኩ ይራባዱና ማክራሳ ይራዱና ማክራባሳ ይራዱና ማክራባሳ ሃሌሉያ ሃሌሉያ ይራዱና ማክራባሳ። አሁን ይሄን አጭር ነው፣ ተመሳሳይ ነው። አረፍተ ነገር ሊሰራ መልእክት ሊያመጣና መልእክት ሆኖ ሊተረጎም አይችልም። ስለዚህ ማህበሩን ምንም ሊያንስ አይችልም። ሰማኸው ያለውን? አዎ እንግዲህ ሰውየው እኔ ያልኩትን ነው ያለው መሰለኝ። አዎ ግን አሁን ያለው ልሳን ምን አይነት ነው አለ? ቆይ ስማ። አሁን ይሄን አጭር ነው፣ ተመሳሳይ ነው።
ልክ ይመጣ ማለት ይሄ ልሳን ባይዘ ሙሉ ወንጌል ያለው ልሳን ይኸው ከስር እነ ሚኪያስ ምናምን የሚጠቀሙት ልሳን ነው። እሺ ሙሉ ወንጌል የምትጠቀመው ይሄ አጋንንት ልሳን ያልነው ማለት ነው። ይሄ እንደዚህ ነው። ግን ሁልጊዜ ቅድም ያልኩ ይራባዱና ማክራሳ ሰማ ይራዱና ማክራባሳ ሃሌሉያ ሰማው። እንደዚህ ነው የሰማው። አዎ እንግዲህ ብዙ ልሳን ተናጋሪዎች የየራሳቸው የሆነ ነገር ይላሉ። እንግዲህ ሃሌሉያ ይራዱና ማክራባሳ አሁን ይሄን አጭር ነው፣ ተመሳሳይ ነው። አረፍተ ነገር ሊሰራ መልእክት ሊያመጣና መልእክት ሆኖ ሊተረጎም አይችልም። ስለዚህ ይሄ ምን እያለን ይሄ ፓስተር ሊተረጎም ከጅምሩም ሊተረጎም አይችልም። ኦኬ ይሄው አሁን ይሄንንም ስማ፣ ቆይ ለተጨማሪ ማለት ነው። እሺ ቆይ እሺ አዎ ትልቁ ላይ ሆንክ። እሺ ሚውት ላይ ያውም እኮ ማህበር ላይ ግን ብትጮ እብዶች ናችሁ። ምንም እኔ አይደለሁም እሱ ነው ያለው እብዶች ያለው። ያውም እኮ ኦሪጂናል ልሳን ነው ማለት ትክክለኛው ልሳን እየተናገሩ ማህበር ላይ ሰሚው አንድ ቋንቋ ለምሳሌ እኛ እዚህ ኢትዮጵያ ውስጥ ነን ያለ ነው አማርኛ ነው የምንሰማው ወይ አንድ ቋንቋ ሌላ ሊኖር ይችላል። ግን በተለያየ ቋንቋ ባወራ በጀርመን በቻይና በጣሊያን ባወራ ማን ይሰማ? ስለዚህ እኛ ጋር ሲመጣ ምን መሆን አለበት? ቆሮንቶስ 14 መፈጸም አለበት። ጳውሎስ ማለት ይተርጎም እውነት የጸጋ ስጦታ ልሳን ተሰጥቷችሁ ከሆነ ትርጉሙም እንዲሰጣችሁ ጸልዋል። ዛሬ ላይ የሚናገሩ ሰዎች ማህበር ላይ ተርጉሙና ተናገሩ ስንል የማይተረጎም ነው ይሉናል። መጽሐፉ ደግሞ ልሳን ሆኖ ትርጉም የሌለው የለም ነው የሚለን አንደኛ ቆሮንቶስ 14 እና ትርጉም ከሌለው አንድ ነገር አረጋግጠናል ማለት ነው፣ ልሳን አይደለም ማለት። ትርጉም ማይሰጠን ከሆነ ልሳን አይደለም። ስለዚህ መሸወድ አንችልም። ማይተረጎም ልሳን ብለን ማለፍ አንችልም። ዝም ብለን በቃ የልባችንን መጮህ ፈልገናል። ዝም ብለን በቃ ችግር የለውም። ባቢሎን በሳሎን ያ ሰማሁ አይደለ? ሰማሁት። ስለዚህ ያልኩት ያ ግን ቆይ ከመውጣት በፊት አቤኒ ሜቢ ልጠይቀው ናቱ። እሺ ቀጥል። አይ ምን ያህል ጊዜ ሆነ ህይወት ወደዛ? ቢያንስ እንግዲህ ወይ አመት እንደዛ። ኦኬ ስለዚህ ምን ያህል አውቃ ነው? እስቲ ከቤተ ክርስቲያን ከየት ነው ወደዛ ሄድከው? ምን ልጠይቅስ? ኢትዮጵያ ኦርቶዶክስ ተዋህዶ። ምን ያህል አውቃት ነው ቤተ ክርስቲያንን? አውቃታል? ተምረሃል? እንግዲህ እውቀት አንጻራዊ ነው። በእርግጥ ግን ቤዚክ የሆኑ ማለት ቤዚክ የሆኑ ጥያቄ ያው በቤተ ክርስቲያን አንዳንድ ነገሮች ጥያቄ ታነሳለህ። ይሄ እንዴት ነው ይሄ እንዴት ነው ስትባል ያው እንግዲህ አንዳንድ ስሞች መናፍቅ እንዲህ የሚባል ስትሆን እንደዛ በዛ ምክንያት ነው። ኦኬ ስለዚህ መሰረታዊ የቤተ ክርስቲያን ትምህርት የለህም ማለት ነው። ቀራል ማለት መሰረታዊ የቤተ ክርስቲያን ትምህርት ነገር ድህነቷ መሰረታዊ የሆኑት ለምሳሌ 5ቱ አዕማደ ምስጢራት የቤተ ክርስቲያን፣ 7ቱ ምስጢራት የቤተ ክርስቲያን በቃ መሰረት የሆኑት ለድህነት ማለት ነው። ይሄንን አልተማርክም ማለት ነው? አይ እነዚህን እንኳን ተምሬያለሁ። ኦኬ የመዳን ትምህርትን ተምረሃል? ያው በቤተ ክርስቲያን ሰንበት ትምህርት ቤት እንግዲህ እንማር ነበር። እስቲ 7ቱ ምስጢራት የቤተ ክርስቲያን ንገረኝ። እሺ የመጀመሪያው ሚስጥረ ሥላሴ ነው። ሁለተኛው ሚስጥረ ሥጋዌ አይደለም? አይ አይደለም። የጠየቀው 7ቱ ምስጢራት የቤተ ክርስቲያንን ነው። ሳክራመንትን 7ቱ ምስጢራት
ቤተክርስቲያን እነ ሚስጥረ ተክሊል፣ ሚስጥረ ቀንዲል፣ ሚስጥረ የሚል እነሱም ብዙም አሁን ድንገት ረሳኋቸው እንጂ ያው ተምረናል። ከአምስቱ አዕማደ ምስጢር ቀጥሎ ያለው በቃ በደንብ ማወቅ ይጠበቅብሃል። እስቲ ለማንኛውም በውስጥ ማውራን መሰረታዊ የሆኑትን ነገሮችን ልዩነታቸውን አሁን የገባበት እምነት አሁን ቸርች ያለበት ቸርች ከሌላኛው በምን እንደሚለይ ራሱ በደንብ መረዳት አለብን። ከጌታ አካል እንዳልሆነች ማለት ነውና እስቲ በውስጥ በደንብ እንትን እንገባል። ፎሎ መልስልኝ። ያ በቃ እንትን በውስጥ አሁን ምስኪን ሰው ነው በጣም በስማ። እስቲ በውስጥ አውራን። እሺ ማነው ስምህ? ሀምብል የሆነ ሰው ነው። ጌታ በነገር ሁሉ ይርዳ። ወንድሞችን ፎሎ አድርጋቸው ምናምን። እሺ ወንድማችን እስቲ በውስጥ አውራን። እሺ ምናምን ካለ ምንም ችግር የለውም። እሺ በውስጥ አውራን፣ ጻፍልን። አሁን በቃ ስትወርድ ጻፍልን። እግዚአብሔር ደግሞ ያግዛል። አቤኒን ጋዲ ተቀበለውና እንጨርስ። ነገም ቅዳሴ ናቱ ሌላ ሰው የሆነ ስራ እየሰራው ነው። ኦኬ እሺ። አቤኒ ፕሮቴስታንት ነው መሰለኝ። አቤኒ አይ የምታወቀው አቤኒ ከሆነ አቤኒ ወይ እንዴት ናችሁ? አለ ከየት ቤተ እምነት አለ? ሙሉ ወንጌል ነበርኩኝ፣ ግን አሁን ላይ ብዙም አልሄድም፣ ትቼዋለሁ። አይ አሪፍ። እና አሁን የት ነው የምትካፈለው? የትም አልካፈልም። እኔ ግራ ገብቶኝ እንደውም አንዳንድ አስተምህሮቶች ጋዲንም በውስጥ ሳዋራው ብዙም አይመልስም። እኔ በደንብ ተመራምሬም ክርስቶስ አማላጅ ነው ወይስ ፈራጅ ነው ወይስ ምንድነው ምናምን የሚሉት ነገሮች በቃ ግራ ጋብተውኝ የትኛው እንደማመን የተምታታብኝ ሰው ነኝ። አይዞን በቃ እንደዛ ከሆነ በውስጥ ጋዲንም ጻፍለት፣ ለእኔም ጻፍልኝ። ቴሌግራም ላይ የጻፍክልኝ እኔ እኮ በጣም ጽፌልሃለሁ፣ አልመለስክልኝም። በጣም አይ በቃ እንትን ሜሴጅ መቀበያዬን ቆይ ዘጋዋለሁ ከአሁን በኋላ። በቃ ጥያቄ ያለው ሰው ላይቭ ላይ እየመጣ ይጠይቅ። በጣም ናትሻ ብዙ ሜሴጅ ነው የሚጻፈው፣ ጌታ በሚያውቀው ከክፋት ሳይሆን ብዙ ሜሴጅ ነው የሚጻፈው እና ማኔጅ ማድረግ በጣም ከባድ ነው። እያንዳንዱ ሜሴጅ ወይ ደግሞ አንዱ ሜሴጅ ተከፍትና ፎሎ አፕ እያደረጉ እያንዳንዱ መከታተል ራሱ አስቸጋሪ ነው የሚሆነው እና ቴሌግራም ላይ ጽፈልኛል አቤኒ? ጽፌልህ አልመለስክልኝም። እሺ ቆይ አንዴ ቆይ አሁኑኑ አንድ ቁጥር ልጻፍ እዛው ሜሴጅ ላይ ገብቼ ከዚህ ስወጣ ወይ በምን ታገኘዋለህ? ድጋሚ ይጻፍልህ እንጂ እሱ ጋዶ ቴሌግራም እሺ ይሄ ነው እንጂ ሃይ በለን ችግር የለውም። እስኪ ሃይ በለው ድጋሚ። እሺ ሃይ ምንም አላለ። በቃ እሺ ሌላ ሰው እንቀበለው። አይ በቃ ወረደ። ኦኬ መዝሙር እናዳምጥና ሰንበትም ስለሆነ ምናምን ነገር በቃ እንትንም በል መሰለኝ እንጠቅልለው። ስንት ሰዓት ነው የገባው? ናት 2 ሰዓት ላይ የገባው 2 ሰዓት ላይ ነው። አንድ ቪዲዮ ላሳያችሁ ከመዝጋታችሁ በፊት አንድ ሽም ያልኮል ምናምን ስለሆነ ላሳያችሁ እንትን ነበር። ኦኬ እንትን ብሎ እያወራት ነው። ቃልዮት ያሰማልን። በመጀመሪያ ደረጃ እናመሰግናለን ወንድሞች። ሙስሊሙ ያው አሁን ለምሳሌ እንዴት ነው እስቲ ጋዲ በለው እስቲ አንዴ ልሳኑን ጸጋው ተሰጥቷል። እስቲ እነሱ የሚሉትን ልሳን አንዴ እንደዛ ሲባል ምናምን አሜን ምናምን ይሉ የለ። አሁን ቅድም የድመቷ ነገር ስትገባ አይታችኋታል ሲባሉ አላየናትም ብሎ መልሶ የለ
ልክ እንደዚሁ እምነት አላቸው በጣም ያምናሉ ሰዎቹን እና እቺም አሁን ሙስሊሙን ልክ እንደነሱ ሆኖ ያወራታል ነብይ ነኝ ብሎ ማለት ነው እና ምስኪን አምናው አሚን ምናምን እያለች እያዳመጠችው ነው አላወቀችው እሺ ላስማችሁ የአንድ እግር ካልሲ ጠፍቶብሻል አይደል የአንድ እግር ካልሲ ማለት ነው ያ በዛ አንዳንድ አሁን እግርሽ የሆነ ይደነዝዛል ልክ ነኝ እውነት ነው ጀምሯል አሁን ሰሞኑን ራሱ ያው አሁን ለምሳሌ እኔ ነብይ አይደለሁም እኔ ሙስሊም ነኝ እንደዚህ ነው የሚጫወቱባችሁ አስረስ እንዲህ ተጫዋች ሆነሃል እንዴ አስብ እንግዲህ ነሳዘነችኝ እንዴ ማለት ፓስተሮቹ ብቻ አይደለም የሚዋሹት ራሳቸው ምእመኑ ናቸው መሰለኝ የሚዋሹላቸው እንዴ አሁን አላመማትም ምናምን ግን በቃ እሱ ስላላት ብቻ አው እያለች እየመለሰችለት አረ እንትን ነው ባይዘው አሁን እንደው መጨረሻ ላይ አንድ ማንሳት ፈልገው ነገር ናትሻ ምንድነው እንደው ጴንጤዎች ፕሮቴስታንቶች እንዴ የነብይነት ጸጋ እኮ ጋይስ ላይክ በቤተክርስቲያን ሲሰጥ እንደው የጠፋ ካልሲ ምናምን ለማግኘት አይደለም እንዴ ምን ሆናችሁ ነው በጌታ ስም እንደዚህ የደነዘዛችሁት ካልሲ ጠፍቶባል ካልሲ ጠፍቶብሻል ካገር ትወጣለህ ካገር ትወጫለሽ ታገቢያለሽ ታገባለህ እንዴ እንደዚህ አይነት ነገር እኔ እንዲህ ሲናገሩ ሰምተናል ወይ ኦኬ ትንቢት መናገር ማህበሩን ያነጻል ሲባል ምንድነው የእግዚአብሔርን ቃል ያካፈሉ በቃ የተሻለ ጊዜ ይመጣል ያሉ ተስፋ ከመስጠት አንፃር ነው እንጂ የሆነ ባጃጅ የመጨረሻ ታርጋ ቁጥሩ እንደዚህ ሆነ ስልክ ቁጥር መጨረሻው እንዲህ ነው ትክክለኛ ቁጥር ከሆነ እናንተሻው የኔ መጨረሻው 24 ነው ነብይ ነህ ከሞን ጋይስ እኔ እንደው ምን አይነት እንደው እግዚአብሔር ምስክሬ ነው እኔ ሰው እንዲህ በዚህ ደረጃ እኔ አላቀም ስፒሪት እንዳለው የምታውቀው በዚህ ነው ሰው ሐሰተኛው መንፈስ አለ አይደል ባድ ስፒሪት የሚባለው ቅዱስ መንፈስ አለ ተቃራኒው መንፈስ አለ እንደዚህ ካልተጫወተብህ በዚህ ደረጃ ልትጃጃላችሁም በቃ በታምር ይሄ ከእግዚአብሔር ነው ይያሉ እንደው እና ወይ ቀጥል ትልቅ ትምህርት ነው ብያስባለሁ በቃ ለሌሎችም ማለት ማንንም ሰው ተነስቶ እንዴት እንደሚጫወትባቸው በቃ ትምህርት ነው ማለት እንድነቁ ነው እዚህ ውስጥ ያሉትም የሚሰሙት ፕሮቴስታንቶች በተለይ የምትከታተሉም ካላችሁ ማንንም ሰው ጫት ቅሞ መጥቶ የሚጫወትባችሁ ሙስሊም ሆኖ ይሄው እንደዚህ የሆነ ጊዜም ፓስተሩ ጋር ገብቶም እንደዛ ሲያደርግ ነበር የኛ ልጅ ፓስተሩ ጋር ገብቶ በቃ አሜን አሜን እያለ እንዲተውናል በቃ በጣም ፌክ ፓስተሮች አንቺ ለናቱ የለቀቀውን መኩ ባይ ዘ ዌይ መኩ ፌክ ፓስተር ሲባል ሪል ፓስተር ያለ ይመስላል እኛ የጴንጤዎች ፓስተሮች በሙሉ ሪል ናቸው ብለን አናምንም ይሄ ድንገት መደበላለቅ እንዳይኖር እንዳለ ፌክ ናቸው ምንም አሁን ሲጀመር እንደው ነብይ ነን ፓስተር ነን የሚሉት በሙሉ ፓስተሮች በትምህርት ውድቅ ይሆናሉ ነብይ ነን የሚሉት ደግሞ ያው እንደምታዩትና ከእንደዚህ አይነት ነገር ነፃ አውጡ እንደው በቃ ይሄ እንደው የመጃጃል ቤተክርስቲያን የመጥላት ብቻ ሳይሆን እንደው ናቲ ያቺ ቪዲዮ ትዝ ትላለች ሰይጣን በሲኦል እስቲ ልሳን ተናገር ይሏል ስቶሪ አድርጌው ነበር እሱ ቪዲዮ ካለ ቆይ ናቲ ያሳየናል ካገኘው ጋይዝ ሜቢ ቪዲዮ ምናምን ማስባትቱት ከሆነ አንድ ፓስተር አንድ ነብይ እንግዲህ ልሳን የሚናገር ፓስተር ሲኦል ይገባና ሰይጣኑ ነው ሙድ የሚይዝበት ሰይጣን ሲኦል ሊከተው ብሎ እስቲ ቆይ ራስና ተልቅናቱ አይደለም ፓስተሩ ነው እንጂ ለሰይጣኑ እንትን ይላል ለማለፍ ማለት ነው ልሳን ይናገራል አልሰማም ሲስቅ ለምን ጊዜ ነው ያየሁት ሚዩት ነ ብሮስኪ ሚዩት ነ
መጀመሪያ አድርጓ ከመጀመሪያ One more time, I can see you. So okay. እኔ የምርም እንደው አይ ማንም ሰው ሲወል እንዲገባ ምናምን ፍላጎት የላትም ቤተክርስቲያን ግን እኔ ሴጣን እንዲህ ነው እያለገጠባቸው ያለው ባይዘው ሲወል ሳይሆንም ምድር ላይ እንዲህ ነው እያለገጠባቸው ያለው ሊትራሊ ወይ መዳንያል ሰዎች አንዳንዴ በነገራችን ላይ ማልቀስ ይገባል ጌታ ያሳዝናል እስቲ ማማይ ልታሳይ ነንና ዛሬ ሚና የሰራውን ቪዲዮ አሳይቻችሁ እንትን አጨርሳለሁ ማለት ነው ይሄንኛው ፓስተር ሁሉም አትሌት ሁሉም ሯጭ ጫማውን ያውልቅ ጫማቸውን አውልቁ ካልሲያቸውንም ጭምር አውልቁ ተመልከቱ የእግዚአብሔር ኃይል የእግዚአብሔር ኃይል የእግዚአብሔር ኃይል ሃያ ራባባባባያ Yes. Glory. Hallelujah. Hallelujah. Anten tarko. እኔ እኮ መሀል ላይ ቀውጦት ወደ መዝሙር ደግሞ ዞር ይላል አንተን ጠርቶ ብሎ ሲጀምር እግራቸው የሚፈውሱትን ሰዎች ጋይስ ተመልክታችኋል ላይክ ቢያንስ 45 ዓመታቸው እኮ ከዚህ በኋላ ወዴት ነው የሚሮጡት ለጤና ቡድን ነው እንደሚሮጡት እንዴ ሩጫ ይላሉ ከዚህ እድሜ በኋላ ኧረ በጣም ነው የሚያለቅጡት እንዴ ወይ ቴክስት አትላኩልኝ ደግሞ ወንድማችን ግን እንዴ ጋዲ ግን ከትላንት ጀምሮ በጣም በቴክስት እየተማራሃል ወንድማችን አው ምን ታረጋለሽ አገልግሎት የጸጋ ስጦታ ልዩ ነው ይላል አንደኛ ቆሮንቶስ ምዕራፍ 12 ላይ ማማ ዛሬን ትምህርት አልሰማሽም እንዴ እሺ ቀጥል ዴ አሳይ አይ የሚናን እንትን አይቼ ቅድም በጣም ነው በሪሳኩት የጧቱ የቀለሚንና ያኬን አይቼ እንዴት ኤዲት አድርጎ እንደፎሰተው በጌታ ስም ኦኬ አባ ምን አደረኩ ወግዘ ከማሪው ፋይቲንግ ጋር ጀብል ትዲስ ስቶፕ ፒችካይ ማን ተደረገ እኔ ዳስ ነኝ ዳስ ሰይጣን ለማሉ ተመጣጣ ቅዱስ ይጠቅሳል የሚባለው እኛው ጋር ደረሰ ተናገር እኮ ነው ማለት አትናገር ገና ምን አይተህ ይወጣል ዛሬ አሬ ጃኑ ይሩ እለከፍክበትን አላልኩም ማን አንተ ቡዳ ነህ መተት ነህ አውጣ እኮ ነው ማለት ተናገር ማንደፍ ተናገር ኢናችንና አፈጣልሃለሁ ዛሬ የት ነው ያስከው ተናገር አሽዳ ጋዳምሽት አባ ምን አደረኩ ኧረ በስመ አብ ሚና ኤዲቲንግ እኮ ጀለስ ባይዘው በጣም ሌላ ሌቭል ላይ ነው ያ በጣም ጎበዝ ልጅ ነው ሄሉ እኔ ግን ቀለሜዋ የሚለው መዝሙር ሄሉ የምትጠቀመውን እኔ እሱን የሚያክል ሁሌ የሚያስቀኝ
ሰዎች በተለይ ሰሜን ኢትዮጵያ አካባቢ ላሉ ደጋሚና ደብተራዎች እግዚአብሔር በአንድም በሌላ መንገድ ይናገርልህ። በዚህ ሳምንት ውስጥ እንኳን እግዚአብሔር በትናንትና መልእክት እግዚአብሔር ላንተ አለን ብለው ያሉ ወንድሞችና እህቶች በውስጥ መስመር አግኝተው ነበርና እግዚአብሔር ለራሴ ባስቀድሞ ተናግሮኛል። ከዛ በሌሎች ወንድሞች እህቶች በኩል የኤርሚያስን ስም ይዘው ያሟርታሉ። አንድ ማት ሟርተኞች ማለት ነው። ሟርተኞች አላችሁ፣ እዚህ ገስት ውስጥ ገብታችኋል። ገስት አላካችሁም፣ ግን እዚህ መርሃ ግብር ውስጥ አላችሁ። እናንተ እያያችሁ በእናንተ ጭንቅላት ላይ በሰይጣን በጋነም ደጅ ጭንቅላት ላይ ቆሜ ጌታ ኢየሱስ ክርስቶስን አመሰግነዋለሁ። አልተዘጋም ምዕራፌ። ስሜን ይዘው ያሟርታሉ ወንድሞች እናቶቼ። እግዚአብሔር በአንድም በሌላ መንገድ ነው የሚናገረው። ዶክተር እንደዛ አሉኝ። እግዚአብሔር ከስዊድን ደውላ አንዷ እህት፣ አረብ ሀገር ደውላ ሌላኛ እህት፣ ከሌላ ሀገር ደውላ ሌላኛ እህት። እግዚአብሔር ለራሴ በኩል አይከናወንላችሁም ማለት እንደዚህ ብዬ ዘምራለሁ ከቅዱሳን ጋር ይመች እኔ እኮ ይበጠረቋል አይገልጹም። መድኃኒዓለም ስም እንዴ ባይዘው አንደኛ ጴንጤቆስጣል ነው። በጣም ደፍሮ ባይዘው ይሄንን ቶፒክ ልሳ ምናምን ይዞ ማይገበው ለዛ አንደኛ ጴንጤቆስጣል ነው። አንደኛ ነብይ የለም ቢለው አባባል ትዝ አይልሽም? ነብይ የለም እነ ነብይ የለም እና በቃ አንተ ሰውዬ ነገ ቅዳሴ ምናምን ስላለ በቃ አይ ቲንክ ወይ መኩይ ምን አልከኝ? ይቅርታ ጆሹዋ አልተረሳም። ምንድን ነው ያለው? ጆሹዋ አልተረሳም። ጆሹዋን እንመልሰዋለን። ቆይ እንደውም ቆይ ቲክቶክ ላይ አንድ ቀን ደግሞ ላይቭ እንገባበታለን። ጆሹዋን ትንሽ እንውቀጠው መሰለኝ። አይ ግድ ነው። አይ በቃ እስቲ እናንተ ሰዎች ለነበረን ቆይታ ጌታ ስሙ የተመሰገነ። ላይም መታችም ያላችሁ ሰዎች ሁላችሁም ሰላም ደሩ። የነገ ሰው ይበለን። እግዚአብሔር በነገር ሁሉ ከእናንተ ጋር ይሁን። እናንተሻ እናመሰግናለን። እስካሁን ሳስለ ቤትን ከፍተ ደቀስላል። መኩም ሰላም ደር፣ ሄሉም ሰላም ደሩ። እሺ እንደሩ ሁላችሁ